ሰላም እንዴት ናችሁ? በዛሬ ቪዲዮ ይዘንላችሁ የመጣነው የሪቪዥን ነው የሰከንድ ሴሚስተር ሪቪዥን ነው። በዚህ ቪዲዮ ላይ ከዩኒት 4 ጀምረን እስከ ዩኒት 6 ድረስ ያሉትን ኖቶች ምን ይመስላሉ ሪቫይዝ እናደርጋለን። አንዳንድ ጥያቄዎችንም የምንሰራ ይሆናል። ከዩኒት 4 እንጀምራለን። ዩኒት 4 ሪፕሮዳክሽን ነው። ሪፕሮዳክሽን ማለት ምን ማለት ነው ከሚለው እንጀምር። Reproduction, biological process by which an organism produces offspring, perpetuating life from generation to generation. ሪፕሮዳክሽን ማለት ባዮሎጂካል የሆነ ፕሮሰስ ነው። ኦርጋኒዝሞች ኦፍስፕሪንግ የሚፈጥሩበት ወይም ደግሞ ልጅ የሚያገኙበት ሂደት ነው። ይሄ ደግሞ ላይፍን ከጀነሬሽን ወደ ጀነሬሽን ቀጣይነት እንዲኖረው አስችሎታል። ሁለት ሜን ታይፕ ኦፍ ሪፕሮዳክሽን አለ። አሴክሹዋል ሪፕሮዳክሽን እና ሴክሹዋል ሪፕሮዳክሽን ተብሎ ይከፈላል። Asexual reproduction means one parent's offspring genetically identical to the parent clone ነው. If the reproduction is asexual ከሆነ በአብዛኛው በሴል ዲቪዥን ወይም በዲቪዥን መንገድ ነው የሚሆነው። ስለዚህ አንድ ፓረንት ብቻ ነው ያለው፣ አንድ ሲንግል ፓረንት አለ። ኦፍስፕሪንጉ የሚመጣው ኦፍስፕሪንግ is identical to its parents ነው የሚሆነው። Sexual reproduction ከሆነ ደግሞ there is two parents ነው ያሉት usually. Offspring genetically unique ኦፍስፕሪንጉ ከፓረንት ዩኒክ ነው። ይሄ ማለት ጄኔቲክ ማቴሪያሉ ከሁለቱም ፓረንቶቹ ኮምባይን አድርጎ ስለሚያገኝ ምን ይሆናል? ዩኒክ የሆነ ጄኔቲክ ፓተርን ያለው ኦፍስፕሪንግ ይፈጠራል። አሴክሹዋል ሪፕሮዳክሽን በደንብ ደግሞ እዚህ ጋር ሲያብራራልን ፎርሜሽን ኦፍ ኤኒ ኢንዲቪዥዋል ፍሮም ኤ ሲንግል ፓረንት ዊዛውት ዘ ፊውዥን ኦፍ ጋሜት፣ ምንም አይነት የፊውዥን ኦፍ ጋሜት ሳይኖር ከአንድ ሲንግል የሆነ ኢንዲቪዥዋል ፓረንት ኦፍስፕሪንግን ማምጣት ነው። ወይም ኒው የሆነ ኢንዲቪዥዋልን ብሪንግ የማድረግ ሂደት አሴክሹዋል ሪፕሮዳክሽን ይባላል። The advantage of asexual reproduction rapid population increase ነው ያለው። ፕሮሰሱ በጣም ትንሽ ስለሆነ የፖፑሌሽን ኢንክሪዙ በጣም ራፒድ ነው የሚሆነው። በፍጥነት ፖፑሌሽኑ ይጨምራል። ሜት ለማድረግ አያስፈልጋቸውም። ሁሉም ጂኖች ደግሞ ከፓረንት ወደ ኦፍስፕሪንግ ፓስ ያደርጋሉ። ዲስአድቫንቴጁ ደግሞ ምንድነው? ጄኔቲክ ቫሪዬሽን አይኖረውም። የሚፈጠረው ኦፍስፕሪንግ ከፓረንቱ ጋር ተመሳሳይ ነው። ኦፍስፕሪንጉም ወደፊት ደግሞ ግሮ አድርጎ የሚፈጥረው ቀጣይ ኦፍስፕሪንግም ከፓረንቱ ጋር ተመሳሳይ ነው። ስለዚህ ምንም አይነት የጄኔቲክ ቫሪዬሽን አይኖርም። ፖፑሌሽኑ ቨልነረብል ነው ለኢንቫይሮንመንታል ቼንጅ እና ለዲዚዝ ቨልነረብል ይሆናል። በዚህ ምክንያት የአሴክሹዋል ሪፕሮዳክሽን ታይፖቹ ምንድን ናቸው የሚለውን ስናይ አንደኛ ፊዥን አለ። ፊዥን ስንል ባይነሪ ፊዥን እና መልቲፕል ፊዥን የሚባል አለ። ባይነሪ ፊዥን ማለት ፓረንቱ ለሁለት ኢኳል ሃቭስ ዲቫይድ ሲሆን ነው። ባይነሪ ስንል ሁለት ማለት ነው። ስለዚህ ባይነሪ ፊዥን ከተባለ አንድ ፓረንት የነበረው ለሁለት ኢኳል ለሆነ ሃቭስ ዲቫይድ ሲሆን ባይነሪ ፊዥን ይባላል። በአብዛኛው ጊዜ እንደዚህ አይነት አሴክሹዋል ሪፕሮዳክሽን ባክቴሪያዎች፣ አሚባ እና ፓራሚሺየም ላይ የተለመዱ ናቸው። መልቲፕል ፊዥን የሚባለው ፓረንቱ ዲቫይድ የሚያደርገው ኢንቱ ሜኒ ዶተር ሴል ከሆነ ነው ሲሚታንስሊ። ለምሳሌ ፕላዝሞዲየም የምንለው የማላሪያ ፓራሳይት ነው እና መልቲፕል ፊዥን ነው የሚከተለው። ፓረንቱ ዲቫይድ የሚያደርገው ኢንቱ ሜኒ ዶተር ሴል ነው። ሌላኛው የአሴክሹዋል ሪፕሮዳክሽን አይነት ደግሞ ፍራግሜንቴሽን የሚባለው ነው። ፍራግሜንቴሽን ማለት parts body breaks into the fragments, each fragments regenerate into a complete organisms. የፓረንት ቦዲው ብሬክ ያደሆነና ፍራግመንት ይሆናል። የሆነ ቁራጭ ነገር ይሆናል። ከዛ እያንዳንዱ ፍራግመንት ደግሞ ምን ያደርጋል? ሪጀነሬት ያደርጋል። ሪጀነሬት የሚያደርገው ወደ አዲስ ኦርጋኒዝም ነው የሚሆነው። ኮምፕሌት የሆነ ኦርጋኒዝም ነው። ለምሳሌ ስፓይሮግሪያ ወይም አልጌ የምንለው፣ የሲ ስታርፊሽ የሚባለው፣ ፍላት ወርምስ ምንላቸው የፍራግሜንቴሽን አይነት ሂደት ነው የሚከተሉት። እንደሄኛውም ግን ምንድነው አንድ የሆነ ስለሆነ ፓረንት ሴል ያለው ወይም አንድ ፓረንት ስለሆነ አሁን ይሄንን ሪፕሮዳክሽን ያካሄድ ያለው አሴክሹዋል ሪፕሮዳክሽን ይባላል። ሌላ ደግሞ አሴክሹዋል ሪፕሮዳክሽን ላይ ያለው በዲንግ ነው። በዲንግ የምንለው a small outgrowth bud from the parents detach and grow into a new individual። ምንድነው የሚሆነው? ፓረንት ሴሉ ይኖራል መጀመሪያ። ከዛ ከፓረንት ሴሉ ከጎኑ ምን ያደርጋል? አውት ግሮዝ የሚያደርግ እንደ እባጭ ወይም ደግሞ ከጎን እንደሚወጣ እንደ ጉጥ አይነት ነገር ይኖራል። ከዛ እሱ ከፓረንት ሴሉ ጋር ዲታች ያደርጋል። በጊዜ ሂደት ራሱ እንደ አዲስ ኢንዲቪጁዋል ግሮ ያደርግና አዲስ ፎርም ይሆናል። እንደዚህ ኤግዛምፕል ማንን መውሰድ እንችላለን? እንደምን ይስትን መውሰድ እንችላለን፣ ወይም ፈንገስን መውሰድ እንችላለን። ሃይድራ ካንድረንስ የሚባሉትን በእንደዚህ አይነት መንገድ ሪፕሮዲስ የሚያደርጉት ናቸው። ቬጂቴቲቭ ሪፕሮዳክሽን የሚባለው ፕላንት ላይ ያለው ኒው ፕላንትስ ዲቨሎፕድ ፍሮም ቬጂቴቲቭ
parts, root, stem, leaves without seeding. ምንም አይነት seeds ሳይኖር ከፕላንቱ ቬጂቴቲቭ ፓርቶች ከሩቱ ሊሆን ይችላል ከስቲሙ ሊሆን ይችላል ወይም ከሊቭሱ ሊሆን ይችላል without seeds አዲስ ፓርት ኦፍ ፕላንት ዲቨሎፕ ያደርጋል። ናቹራል ሜተዶች ምንድናቸው? ራነር ስትሮቤሪስ፣ ሪሂዞምቤ ወይም ጂንጀር የሚባለው፣ ቲዩበርስ፣ ፖታቶ፣ በልብስ፣ ኦኒየን ምንላቸው፣ ኮርምስ እነዚህ ሁላ በእንደዚህ አይነት መንገድ ሪፕሮዲዩስ የሚያደርጉ ናቸው ወይም ደግሞ ቁጥራቸው የሚጨምር ነው። አርቲፊሻል ሜተዶች ደግሞ ይሄ የናቹራል ሜተዱን ስናይ ነው። አርቲፊሻል ሜተድ ደግሞ ምንድነው? ለምሳሌ ከቲንግ በሚቆረጡበት ጊዜ ግራፍት ሲደረጉ ሌየር ሲደረጉ የቲሹ ካልቸር ካለ አሁንም ቬጂቴሽናቸው እየጨመረ እንዲሆን በአርቲፊሻል ሜተድ የሚጠቀሙበት ዘዴ ነው። ፓቶጄኔሲስ ምንላቸው ደግሞ ዲቨሎፕመንት ኦፍ አን ኤምብሪዮ ፍሮም አንፈልትራይዝድ ኤግ ነው። ፈልትራይዝድ ያልሆነ ኤግ አለ። በሰውም ብንወስድ ወይም ደግሞ በኖርማሎቹ ብንወስድ ወይም ሴክሹዋል የሆነ ሪፕሮዳክሽን ያላቸውን ብንወስድ አንፈርቲላይዝድ የሆነ ኤግ ከሆነ ያለው አዲስ ኢንዲቪጁዋል አይፈጠርም። ነገር ግን ፓቶጄኔሲስ የሚባለው ፕሮሰስ ግን ኤምብሪዮ ዲቨሎፕ የሚያደርገው ፍሮም አንፈልትራይዝድ ኤግ ነው። ኤግዛምፕል ለምሳሌ ሃኒ ቢስ መውሰድ እንችላለን። አንዳንድ ሌዘርዶችን መውሰድ እንችላለን። አምፋይትስን መውሰድ እንችላለን። እነዚህ ምንድናቸው? አንፈልትራይዝድ ከሆነ ኤግ ኤምብሪዮ ወይም መጀመሪያ ያለው ኢንዲቪጁዋል ፎርም ሲሆን ፓቶጄኔሲስ ተብሎ ይጠራል። እነዚህ ሁሉ እስካሁን የጠቀስናቸው አሴክሹዋል የሆነ ሲንግል ፓረንት ሴል ኖሯቸው ወይም ሲንግል ፓረንት ኖረው ኦፍስፕሪንግ የሚፈጠርበት ሂደቶች ናቸው። ሴክሹዋሊ ደግሞ the more commonest የሆነው ደግሞ ምንድነው? involve fusion of the male gamete sperms and female gamete eggs or ovum to form zygote. zygote form ለማድረግ in sexual reproduction from sperm from the male እና egg ወይም ovum from the female ያስፈልጋል። እነሱ አብረው ሲሆኑ zygote form ያደርጋሉ። ስለዚህ ለሴክሹዋል reproduction required two parents. offspring genetically different from their parents. የሚወለዱት ደግሞ የሚመጡት ኦፍስፕሪንጎች ከፓረንቶቻቸው የተለዩ ነው የሚሆኑት። half of the ለምሳሌ የሰው ልጅ መውሰድ እንችላለን። የሰው ልጅ ሲወለድ half ክሮሞዞም ከማዘር half ክሮሞዞም ከፋዘር ወስዶ ነው። ስለዚህ ከሁለቱም half ስለሆነ የወሰደው ልጁ ምንድነው የሚሆነው? ከእናትና ከአባትየው ጄኔቲካሊ ቁጭ አባትየው ነው አይመስልም፣ አይደንቲካል አይደለም ከአባትየው ጋር ወይም ደግሞ ከእናትየው ጋር አይደንቲካሊ አይደለም ቁጭ፣ ነገር ግን ከሁሉም የወሰደው ነገር አለ። ግን when it comes to asexual ላይ ስንመጣ ግን እንደዛ አይደለም። ከፓረንቱ ጋር የሚፈጠረው ኦፍስፕሪንግ ተመሳሳይ ነው የሚሆነው። ምንም አይነት ጄኔቲክ ቫሪዬሽን አይኖራቸውም። ፕራይመሪ እና ሴኮንዳሪ ሴክሹዋል ካራክተሪስቲክ ምንላቸው ምንድናቸው የሚለውን መጀመሪያ ዲፋይን እናደርግ። ከዛ ሜል እና ፊሜል ላይ ደግሞ እነማን ናቸው የሚለው እናያለን። ፕራይመሪ ሴክሹዋል ካራክተሪስቲክ የሚባለው ፕሬዘንት የሚያደርጉ አት በርዝ ነው። ሲወለዱ ጀምሮ ፕሬዘንት የሚያደርግ ነው። ዳይሬክትሊ ኢንቮልቭድ ኢን ሪፕሮዳክሽን ከዛ ደግሞ ዳይሬክትሊ ኢንቮልቭድ የሚያደርገው ከምን ጋር ነው? ከጎናደርስ እና ከጀንታሊያ ጋር የተያያዘ ነው የሚሆነው ፕራይመሪ ሴክሹዋል ካራክተሪስቲክ ስንል። ሰከንዳሪ ስንል ደግሞ ዲቨሎፕ የሚያደርገው አት ፒበሪቲ ላይ ነው። እንደተወለዱ ሳይሆን የካራክተሪስቲክ የሚኖራቸው የጉርምስና ጊዜያቸው ላይ የሚመጣ ነው። ኖት ዳይሬክትሊ ደግሞ ከሪፕሮዳክሽን ጋር የተያያዘ ብቻ ላይሆን ይችላል። ሜል ላይ ሲሆን ፕራይመሪ ሴክሹዋል ካራክተሪስቲክስ ምንላቸው ገና እንደተወለዱ ጀምሮ ምን ይኖራል? ቴስተስ፣ ፒነስ፣ ስኮርተም፣ ቫስ ዲፈረንስ እነዚህ ናቹራሊ የሚኖራቸው ወይም አት በርዝ የሚኖረው ነገር ነው። ሴቶች ላይ ደግሞ ስናይ ለምሳሌ ፋሻል ሄር ወንዶች ላይ ሆኖ ይቅርታ ሰከንዳሪ ላይ ሲሆን ኤ ፕራይመሪው አት በርዝ ላይ ያላቸው ነው። ከዛ ደግሞ አት ፒበሪቲ ላይ ሲደርሱ ደግሞ የሚያመጡት አዲስ ካራክተሮች አሉ። እነዚህ ካራክተሮች ሰከንዳሪ ሴክሹዋል ካራክተሪስቲክ ይባላሉ። ፊታቸው ላይ የፀጉር ይኖራቸዋል ወይም ጺም ያበቅላሉ። የድምጻቸው መጎርነን ይኖራል። የትከሻ መስፋት ይኖራቸዋል። መስሎቻቸው ግሎዝ ያደርጋሉ። አደምስ አፕል ይኖራቸዋል። እነዚህ ሁላ ሰከንዳሪ ላይ የሚመጡ ሴክሹዋል ካራክተሪስቲኮች ናቸው። ፊሜል ላይ ሲሆን አት በርዝ ላይ የሚኖረው ወይም ፕራይመሪ ሴክሹዋል ካራክተሪስቲክ ብለን የምንቆጥረው ኦቫሪያንስ አሉ፣ ፋሎፒያን ቲዩብ፣ ዩትረስ፣ ቫጂና እነዚህ ሁሉ ለፕሬግናንሲ ራሱ የሚጠቅሙ ስትራክቸሮች ናቸው። እነዚህ ሁሉም አት በርዝ ላይ ነው የሚኖሩት። አት በርዝ ላይ የሚኖር ደግሞ ምን እንለዋለን ብለናል? ፕራይመሪ ሴክሹዋል ካራክተሪስቲክ እንለዋለን። ሰከንዳሪ ሴክሹዋል ካራክተሪስቲክ ኦፍ ዘ ፊሜል ላይ ስንመጣ
ብሬስት ዲቨሎፕመንት ይኖራል ሂፓቸው ዋይደር ያደርጋል menstruation ይኖራል የቦዲ ፋት የቦዲያቸው ውስጥ የሚገኘው የፋት መጠን ደግሞ ዲስትሪቢዩት ያደርጋል የወንዶችና የሴቶች የፋት መጠናቸው ቢወዳደር ሴቶች በጣም ብዙ ፋት አላቸው የፒዩቢክ አክሲያሊ ሄር ደግሞ ይኖራቸዋል እነዚህ ሁሉ ምንድናቸው ሰከንዳሪ ሴክሹዋል ካራክተሪስቲክስ ናቸው የሜል ሪፕሮዳክቲቭ ስትራክቸር ላይ እንመልከት ኦርጋኖቹ በዚህኛው ሳይድ አሉ በዚህኛው ሳይድ ደግሞ የኦርጋኖቹ ፋንክሽን አለ ቴስተስ የምንለው ወይም ቴስቲክል የሚባለው ስፐርምን ፕሮዲዩስ የሚያደርግ ነው ወይም ስፐርማቶጄኔሲስ የሚካሄድበት ቦታ ነው እና ቴስቴስትሮንም የሚያመርት ነው ፋንክሽኑ ይሄ ነው ስኮርተም የምንለው ደግሞ ሳክ ዛት ሆልድስ ቴስተስ አውትሳይድ ዘ ቦዲ ስኮርተም የሚባለው እንደ ሳክ አይነት ሆኖ ቴስተስን አውትሳይድ ዘ ቦዲ የሚያደርገው ነው ሎወር ቴምፕሬቸር ፎር ስፐርም ፕሮዳክሽን ሃየር ሆነ ቴምፕሬቸሩ ሃየር ከሆነ ስፐርሙ ዳሜጅ ስለሚሆን ኤፒደርሚስ የሚባለው ስቶር እና ማቹር የሚሆንበት ቦታ ነው ስፐርም ቫስ ዲፈረንስ የሚባለው ስፐርሙ ትራንስፈር የሚሆንበት ነው ከኤፒደርሚስ ወይም ማቹር ከሆነበት ወደ ዩሬትራ የሚሄድበት ነው ሰሚ ቬሲክል ምንለው ሰሚናል ፍሉድን ፕሮዲዩስ የሚያደርግ ነው ፕሮስቴት ግላንድ የሚባለው አልካላይን ፍሉድን ሴክሬት ያደርጋል ለምንድነው አልካላይን ፍሉድን ሴክሬት የሚያደርገው የቫጂናል አሲዲቲን ኒውትራላይዝ ለማድረግ ነው አሲዲክ የሆነ ኤሪያ ላይ አሲዲክ የሆነ ነገር ላይ አልካላይን ሶሉሽን ስንጨምርበት ኒውትራላይዝ ይሆናሉ የፕሮስቴት ግላንድ ጥቅሙ እሱ ነው በብሎ ዩሬትራል ግላንድ የሚባለው ደግሞ ፕሮዲዩስ ፕሪ ኢጃኩዌትድ ወይም ሉብሪኬሽንን ፕሮዲዩስ የሚያደርግ ነው ዩሬትራ የሚባለው ለዩሪንም እና ለሴመን ፓስ ማድረጊያ ወንደ ፓሴጅ የሚያገለግል ነው ግን ሲሚተንስ ላይ አይደለም ሁለቱም እኩል ሳይሆን በፓዝ የሚጠቀምበት ነው ፒነስ ምንለው ደግሞ ስፐርምን ወደ ፊሜል ሪፕሮዳክቲቭ ትራክት ዴሊቨር የሚያደርግ ነው ፊሜል ሪፕሮዳክሽን ሲስተም ላይ ስንመጣ የመጀመሪያው የምናገኘው ኦቫሪስ ነው ኦቫሪስ ኤግን ፕሮዲዩስ የሚያደርግ ነው ኦጄኔሲስ ይባላል ቢሎች ላይ ከሆነ ስፐርማቶጄኔሲስ እንዳለው ሴቶች ላይ ሲሆን ኦጄኔሲስ ይኖራል ሌላ በተጨማሪ ደግሞ ሆርሞኖችን ያመርታል ኤስትሮጅን እና ፕሮጀስትሮን የሚባሉ ሆርሞኖች አሉ ሌላኛው ስትራክቸር ፋሎፒያን ቲዩብ ነው ይሄኛው ወይም ኦቪዳክተስ የሚባለው ኤግን from the ovary to the uterus ትራንስፖርት የሚያደርግ ሲስተም ነው ኤንድ ደግሞ ፈርቲላይዜሽን የሚካሄደው ወይም ዛይጎት ፎርም የሚሆነው አት ፋሎፒያን ቲዩብ ላይ ነው ዩትረስ የሚባለው ወይም ውምብ ተብሎ የሚጠራው ደግሞ house and nourished and developed fetus ሁልጊዜም ዛይጎቱ ከተፈጠረ ወይም ፈርቲላይዜሽን ከተፈጠረ በኋላ ፕሬግናንሲው ኮንቲኒው የሚያደርገው ፈርቲላይዝድ ያደረገው ዛይጎት ዩትረስ ላይ ሄዶ ኢምፕላንት ካደረገ በኋላ ነው ስለዚህ for 9 months ፕሬግናንሲ ኦከር የሚያደርገው ምን ላይ ነው ዩትረስ ላይ ነው ዩትረስ ሃውስ ነው ኒውሪሽ ያደርጋል ፌተሱን ኢንዶሜትሪየም የሚባለው the lining of the uterus ነው inner lining of the uterus ነው menstruation በሚኖርበት ጊዜ ሼድ ያደርጋል every months if the pregnancy occur ካላደረገ cervix የሚባለው the lower part of the uterus ነው ወደ ቫጂና ደግሞ ኦፕኒንግ አለው ቫጂና የሚባለው የበርዝ ካናል ነው ፒነስ ሪሲቭ ያደርጋል menstrual flow ይኖራል ቫልቫ የሚባለው ደግሞ ኤክስተርናል የሆነ ጀኒታል ነው ሊቢያ ኮርቲከስ ቫጂናል ኦፕኒንግ የሚባሉ ፓርቶች ይኖሩታል menstrual cycle እንዴት ነው ከርም ያደርገው አቨሬጅ የሆነ length of menstrual cycle 28 days ነው ሬንጅ የሚያደርገው ከ21 እስከ 38 days ነው አቨሬጁ ግን ምንድነው በየ28 ቀኑ የሚመጣ ሳይክል ነው ሬንጁ ደግሞ ከ21 እስከ 35 ቀን ሊሆን ይችላል አንዳንዱ እስከ 23 24 ሊሆን ይችላል አንዳንዱ ደግሞ ከ34 33 ሊሆን ይችላል ቀኑ በመካከል ያለው ሬጉሌት የሚደረገው ደግሞ በእነዚህ ሆርሞን ነው ፎሊኩላር ስቲሙሌቲንግ ሆርሞን ሉቴያል ሆርሞን ኤስትሮጅን እና ፕሮጀስትሮን የምንላቸው ናቸው ፌዞች አሉ menstruation ፌዝ የሚባል አለ ፌዞቹን ስንመለከት menstrual ፌዝ ምንለው ከመጀመሪያው እስከ 5 ቀን ያሉት ነው ማለትም menstruation ወይም ደግሞ ሜንሰስ የሚታይበት ሰዓት ነው ከ1 እስከ 5 ቀን ይሆናል እንደየንተኑ ሊለያይ ይችላል ግን አቨሬጅ ስንወስዶ ከ1 እስከ 5 ቀን ነው ይሄኛው ኢንዶሜትሪየሙ ሼዲንግ የሚያደርግበት ነው ስለዚህ menstrual bleeding ይኖራል የዚህኛው ሰዓት ላይ menstrual bleeding በሚያልቅበት ጊዜ follicular phase የሚባለው ይቀጥላል follicular phase ምንለው ደግሞ ከ6 እስከ 13 ቀናት ድረስ ያለው ሲሆን follicular stimulating hormone ወይም ስቲሙሌት ያደርገውና የፎሊክል ግሮዝ ይኖራል ኤስትሮጅን መጠን ኢንክሪዝ ያደርጋል ኢንዶሜትሪየሙ ቲከንድ መሆን ይጀምራል
ስለዚህ ብሊዲንጉ አለቀ። ከዛ ፎሊኩላር ፌዝ መጣ። ፎሊኩላር ፌዝ ላይ ፎሊኩል ግሮዝ ያደርጋል። ፎሊኩል ግሮዝ በሚያደርግበት ጊዜ ዩትረሱ ምን ያደርጋል? ወይም ኢንዶሜትሪየም የምንለው የዩትረስ ፓርት ነው። ለፕሬግናንሲ መዘጋጀት ይጀምራል እና ቲክን እየሆነ ይሄዳል ማለት ነው። 14ኛው ቀን ላይ ኦቭሌሽን ይካሄዳል። ኦቭሌሽን ማለት ሉቴላል ሆርሞን ሰርጅ ያደርግና ማቹርድ የሆነው ኤግ ፍሮም ኦቫሪ ሪሊዝ እንዲደረግ ያደርገዋል። ሪሊዝ ይደረጋል። ከዛ ሉቴሊያል የሚባለው ፌዝ ደግሞ ከ15 እስከ 28 ድረስ ያለው ኮርፐስ ሉቴሊየም የሚባለው ፓርት ፕሮጀስትሮንን ሪሊዝ ያደርጋል። ኢንዶሜትሪየም ፕሪፔርድ ኢምፕላንቴሽን። ከዛ ፕሮጀስትሮን ደግሞ መመረቱ ኢንዶሜትሪየም አሁን አመቱ አታች የሚያደርግብኝ ወይም ኢምፕላንት የሚያደርግብኝ ፈርቲላይዝድ የሆነ ነገር ይመጣል ብሎ ስለሚያስብ ለኢምፕላንቴሽን ፕሪፔርድ መሆን ይጀምራል። ፕሬግናንሲ ኦከር ካላደረገ ኮርፐስ ሉቴሪየም ዲጀነሬት ያደርግና the level of the hormone of the progesterone drop ያደርጋል። ፕሮጀስትሮን የሚባለው the pregnancy maintaining hormone ይባላል። ፕሮጀስትሮን ካለ ፕሬግናንሲ ሜንቴን ይሆናል። ግን በኮርፐስ ሉቴሪየም ዲጀነሬት ስለሚሆን የሚመረተው የፕሮጀስትሮን መጠን ይቀንሳል። ስለዚህ ሳይክሉ ምን ይሆናል ማለት ወደ የትኛው ይመለሳል? ወደ ሚኒስትሪያል ፌዝ ይመለሳል። ድጋሚ ኢንዶሜትሪየሙ ሼድ ያደርጋል። if the pregnancy occur ካደረገ ግን ይመጣና እዛ ኢንዶሜትሪየም ቲከንድ የሆነው ፓርት ላይ ኢምፕላንት ያደርጋል። ስለዚህ for 9 months ይቀጥላል። ፈርቲላይዜሽን እና ፕሬግናንሲ ላይ ስንመጣ ፈርቲላይዜሽን ማለት ስፐርም እና ኤግ አት ፋሎፒያን ቲዩብ ላይ ፊውዝ አድርገው ዛይጎት የሚባል ወይም 2n ሲፈጥሩ ነው። ሁልጊዜ ስፐርም እና ኤግ ሲሰሩ ኤን ነው የሚሆኑት። ምክንያቱም ምን አይነት ስለሆነ ነው ሴል ዲቪዥናቸው የስፐርም እና የኤግ ስናይ ማዮሲስ ሴል ዲቪዥን ስለሆነ ያላቸው 4 ስፐርሞች 4 ኤጎች ናቸው የሚፈጠሩት። ግን እያንዳንዳቸው ኤን ነበር የነበራቸው። ከዛ ከነሱ ውስጥ አንድ ከስፐርም ላይ ለምሳሌ ብናይ አንደኛው ብቻ ስፐርም ነው ከአንዱ ኤግ ጋር ፈርቲላይዝ መደረግ የሚችለው። ለዛ የነበረውን ኤን ይዞ ይመጣል። ኤግ ደግሞ ኤን አላት። ስለዚህ ሁለቱ ኤን ይሆናል አንድ ላይ ሲሆኑ። ለዛ ነው ከ23 ክሮሞዞም ፍሮም ፋዘር 23 ክሮሞዞም ፍሮም ማዘር የሚባለው። 23 ክሮሞዞም ያለው ማን ላይ ነው? ኤጉ ላይ ነው። 23 ያለው ደግሞ ስፐርም ላይ ነው። 23 ምን ነበረ? ሃይፕሎይድ ነበረ። ሁለት 23ዎች አብሮ ሲሆኑ ዳይፕሎይድ ይሆናሉ። ኢምፕላንቴሽን ማለት ዛይጎቱ ዲቫይድ አድርጎ ወይም ክሊቬንጅ አድርጎ ከዛ ወደ ሙራል ብላስቶሳይት ይሆናል። ከዛ ሄድና የኢንዶሜትሪየሙ እንትን ላይ ኢምፕላንት ያደርጋል። ከፈርቲላይዜሽን ከ7 ቀን በኋላ ነው ኢምፕላንቴሽን ኦከር የሚያደርገው። ፕሬግናንሲ ወይም ጀስቴሽን የምንለው ደግሞ አፕሮክሲሜትሊ 40 ሳምንት ነው አካባቢ እንደ አቬሬጅ ስንወስደው። ፕላሴንታ የሚባለው ኦርጋን ነው። ዛት ኤክስቼንጅ ፕላሴንታ ዘሜን የሚባል ኦርጋን ነው ፕሬግናንሲ ላይ። ምክንያቱም ኒውትሪየንትስ ጋዝ በራሱ ማግኘት አይችልም ፌተስ። ሁሉንም የሚያገኘው ከማዘሩ ነው። እና ኒውትሪየንትም ጋዝም ዌስት የሆኑት ነገሮች ከማዘር ወደ ፌተስ የሚተላለፉበት መንገድ ማን ነው? ፕላሴንታ ነው። ፕላሴንታ ደግሞ ኤችሲሲን ፕሮዲውስ ያደርጋል። ሂውማን ክሮኒክ ጎናዶትሮፒን ሆርሞን የሚባል ነው። ይሄ በተለይ ኤርሊ ፕሬግናንሲ ላይ ፕሬግናንሲ ዲቴክት ለማድረግ የሚጠቀም ነው። የፕሬግናንሲ ቴስት የሚሰራው ምንድነው? ይሄ ኤችሲጂ መጠን ጨምሯል ወይስ አልጨመረ የሚለውን ነገር በማየት ነው። ስቴጆቹ ምንድነው? መጀመሪያ ዛይጎት ይሆናል። ከዛ ኤምብሮይ ይሆናል ፈርስት 8 ዊክ ላይ። ቀጥሎ ደግሞ ኤምብሮይ ከሆነ በኋላ ወይም ኦርጋኖጄኔሲስ ካለቀ በኋላ at 9 ዊክ ላይ ደግሞ ፌተስ ይሆናል። ከዛ ይቀጥልና ኦርጋኖጄኔሲስ ያልቃል። ከኦርጋኖጄኔሲስ በኋላ ዲቨሎፕ ያደርጋሉ እያንዳንዱ ኦርጋኖች። ከዛ ፌተስ ይሆናል። መጨረሻ ላይ ደግሞ 9 መንዝ ከሞላው በኋላ በርዝ ይፈጠራል ማለት ነው። በርዝ ኮንትሮሊንግ ወይም ኮንትራሴፕሽን ሜተዶችን ስናይ የተለያዩ አይነት ሜተዶች አሉ። ለምሳሌ ቤሪየር ሜተድን መውሰድ እንችላለን። ቤሪየር ሜተድ የሚባለው ኮንዶም መጠቀም ለሜልም ለፊሜልም፣ ዲያፍራም፣ ሰርቫይካል ካፕስ እነዚህ ሁላ ምንድናቸው? ቤሪየር ናቸው። ኢፌክቲቪቲያቸው ደግሞ በጣም ሃይ ነው። ኤሲ2 እስከ 98% ድረስ ኢፌክቲቭ ናቸው። ሆርሞናል ሜተድ የሚባለው ኦራል ፒሎችን መውሰድ፣ እጅ ላይ የሚገጥ እንትኖች ፓች የሚደረጉ ነገሮችን፣ የቫጃይናል ሪንግ፣ ኢምፕላንት፣ ኢንትራዩትሪያል ዲቫይስ እነዚህም በጣም ኢፌክቲቭ የሆኑ ናቸው። አዩዲ ደግሞ ኮፐርን ወይም ኢንትራዩትሪያል ዲቫይስ ነን ሆርሞናል የሆነ ኢንትራዩትሪያል ዲቫይስ ነው። እዚህ ጋር ደግሞ ሆርሞናል የሆነ ኢንትራዩትሪያል ዲቫይስ ነው። እሱም 99% አካባቢ የሚሆን ኢፌክቲቭነስ አለው። ስተራላይዜሽን ደግሞ ቫዞክቶሚ ያለ ሜል ላይ ከሆነ፣ ቲዩባል ሊጌሽን ደግሞ ፊሜል ላይ ከሆነ ነው። ፈርቲላይዜሽን የሚካሄደው ምን ብለናል? ከ5
ፋሎፒያን ቲዩብ ላይ ነው ብለናል ስለዚህ ቲዩባል ሊጌሽን ፊሜል ላይ ተካሄደ ማለት ፈርቲላይዝ አያደርጉም ስፐርሙና ኤጉ ስለዚህ በዛ መንገድ መቆጣጠር ይቻላል ፕሬግናንሲውን ናቹራል ሜተዶች ደግሞ ምንድነው ሪትሚንግ ወይም ደግሞ ካላንደርን እየተከተሉ መጠቀም ወይም ደግሞ ዊዝድራል ማድረግ ምናምን እነዚህ ናቹራል የሆኑ ሜተዶች ናቸው ኢመርጀንሲ ኮንትራሴፕሽን የሚባሉት ደግሞ ሞርኒንግ አፍተር ፒል እነዚህ ደግሞ ኢመርጀንሲ የሚባሉ ናቸው በ24 ሰዓት ውስጥ ምናምን የሚወሰዱ ናቸው ወይም ከ72 እስከ 120 ሰዓት ድረስ ባለው ጊዜ ተወስደው ፕሬግናንሲ እንዳይፈጠር የሚያደርጉ ነገሮች ናቸው አብስታይንስ የሚባሉት ደግሞ ሪፈሪንግ ፍሮም ሴክሹዋል ኢንተርኮርስ ነው እነዚህ ደግሞ ይሄ 100% ነው ይሄን ፕራክቲስድ ኮንሲስተንትሊ ከተሰራ 100% ነው በቃ ፕሬግናንሲ የሚከላከለው ሴክሹዋሊ ትራንስሚትድ ኢንፌክሽየስ ዲዚዝ የሚባሉ ኢንፌክሽኖች እነማን ናቸው የሚለውን ስናይ ሴክሹዋሊ ትራንስሚትድ የሆኑ ኢንፌክሽየሶች ማለት ኢንፌክሽን ትራንስሚትድ የሚሆኑበት ማንኛው መንገዳቸው ምን ሲሆን ነው በሴክሹዋል ኮንታክት ሲሆን ነው በቫጃናል በአናል ወይም በኦራል ሊሆን ይችላል ኮመን የሆኑት ኤስቲአይዎች እነማን ናቸው ኮዛቸውን ስናይ በባክቴሪያ የሚመጡ አሉ በቫይረስ የሚመጡ አሉ በፓራሳይት የሚመጡ አሉ በዛ ተከፋፍለዋል በባክቴሪያ ኮዝ የሚሆኑት ለምሳሌ ቻላምዲያ ጎኖሪያ ሲፊሊስ ኪዩረብል ናቸው ዊዝ አንቲባዮቲክ ምክንያቱም በባክቴሪያ ስለሆነ ኮዝ የተደረጉት ቫይራል ምንላቸው ደግሞ ኮዛቸው ቫይረስ የሆኑ ናቸው ኤችአይቪ ኤድስ ሄርፐስ ሂማን ፓፒሎማ ቫይረስ ሄፓታይተስ ቢ ማኔጀብል ናቸው ግን ኪዩረብል አይደሉም ኤክሰፕትማ ከሄፓታይተስ ቢ ፕሪቨንተብል ይደረጋል በቫክሲን አማካኝነት ግን በቫይረስ የሚመጡ ነገሮች በአብዛኛው ምን ይላቸው ኪዩረብል የሆኑ ነገሮች አይደሉም ፓራሳይቲክ ምንላቸው ደግሞ በፓራሳይት የሚመጡ ናቸው ትሮንኮማይኖሲስ ወይም ይሄኛውም ኪዩረብል ነው ፒዩቢክ ኤሊክ ወይም ክራፕስ የሚባሉት እነዚህም በፓራሳይቲክ የሚመጡ የሲቲአይ ዲዚዝ አይነቶች ናቸው ትራንስሚሽናቸው አንፕሮቴክትድ የሆነ ሴክሹዋል ኮንታክት ካለ ኒድልን ሼር በማድረግ አንዳንዴ ደግሞ ቨርቲካሊ ትራንስሚት ሊሆን ይችላል ከማዘር ወደ ቻይልድ በፕሬግናንሲ ጊዜ ሊሆን ይችላል በበርት ስትወልድ ሊሆን ይችላል በደም ንክኪ ከዛ በብሬስት ፊዲንግ ሊሆን ይችላል ብለድ ትራንስፊውዥን አብዛኛውን ጊዜ አይፈጠርም ምክንያቱም መጀመሪያ ዲቴክት ስለሚደረግ ግን ሬርሊ አንዳንዴ ሊፈጠር ይችላል ፕሪቨንሽን ምንድነው በምን መንገድ መከላከል ይቻላል አብስታይንስ ኮንሲስታንት የሆነ ኮሬክት ዩዝ ኦፍ ኮንዶም ቫክሲን መሆን በተለይ ለሄፓታይተስ ቢ እና ለኤችፒቪ ቫክሲኔት መሆን ለመከላከል ያግዛል ሬጉላር የሆነ ቴስቲንግ እና ትሪትመንት ማድረግ ኒድልን ሼር ለማድረግ እነዚህ መከላከያ መንገዶች ናቸው ኮንሲኩዌንሱ ምን ሊያመጣ ይችላል ደግሞ እነዚህ ኤስቲአይዎች ምን ችግርን ይዘውብን ሊመጣሉ የሚለውን ስንመለከት አንደኛ ኢንፈርቲሊቲ ያመጣሉ የሚያጠቁትም አብዛኞቹ ሪፕሮዳክሽን ኦርጋንን ስለሆነ ሁሉም አይደሉም ግን አንዳንዶቹ ሪፕሮዳክሽን ኦርጋንን ስለሚያጠቁ ኢንፈርቲሊቲን ያመጣሉ pelvic inflammatory diseases ያመጣሉ cervical cancer ወይም HPVን ያመጣሉ organ damage ያመጣሉ በጣም ከፋሲል ደግሞ ዲዝንም ሊያመጡ ይችላሉ እዚህ ጋር የአሰስመንት ጥያቄዎች አሉ የመጀመሪያው asexual reproduction involve two parents and produce genetically unique offspring ይሄ ዲስክሪፕሽን የማን ነው የሴክሹዋል ነው ስለዚህ ሴክሹዋል ሪፕሮዳክሽን ከሆነ ሁለት ፓረንቶችን ነው ኢንቮልቭ የሚያደርገው ፕሮዲዩስ የሚደረጉትም ጄኔቲካሊ ዩኒክ ከሆኑ ኦፍስፕሪንጎች ናቸው when it comes to asexual ላይ ስንመጣ ግን ጄኔቲካሊ አይደንቲካሊ ሆኑ ናቸው ከፓረንታቸው ጋር በተጨማሪም ደግሞ ኢንቮልቭ የሚያደርገው only one single parent ነው የሚሆነው እንጂ ሁለት ፓረንቶች አይደሉም መልሱ ምን ይሆናል ለዚህኛው ፎልስ ነው binary fusion occur in bacteria and amoeba binary fusion bacteria እና amoeba ላይ occur ያደርጋል ይለናል ይሄ ትሩ ነው ምን አይነት የሪፕሮዳክሽን አይነት ነው asexual የሆነ ሪፕሮዳክሽን አይነት ነው fragmentation fusion ምናምን ብለን አይተናል ከባይነሪ fusion ደግሞ ሌላው አይነት fusion አለ multiple fusion አለ binary fusion የሚባለው ፓረንቱ ለሁለት half ሲከፈል multiple fusion የሚባለው ደግሞ for multiple ከሆነ ነው ዲቫይድ ያደረገው በድንጊዝ የሜቶድ ኦፍ asexual reproduction seen in yeast and hydra ይሄኛው ትሩ ነው ይሄኛው ፎልስ ሳይሆን ትሩ ነው ይቅርታ ዲስክሪፕሽኑ ትሩ አድርገን ያወራነው ስንጽፍ ነው ፎልስ ያደረኩት ሶስተኛው ጥያቄ ምንድነው የሚሆነው ሶስተኛው ትሩ ነው የሚሆነው በዲንግ የሚባለው የasexual reproduction አይነት ነው በአብዛኛው ጊዜ እንደ ኤግዛምፕል የምንጠራቸው ደግሞ yeastንና hydra ነው በዛ መንገድ ሪፕሮዲዩስ ይሆናሉ ስለዚህኛው ትሩ ነው
Parthenogenesis is required fertilization of an egg by sperm ይለናል። ምንድነው ሲጀመር ማሴክሹዋል በስፐርም ማሪ ፈርቲላይዝ ከተደረገ ምን ይሆናል ሪፕሮዳክሽኑ ሴክሹዋል ይሆናል። ፓርቶጂኔሲስ አንፈርቲላይዝድ የሆነ ኤግ ወደ ምን ሲያደርግ ነው ወደ ኢምብሮ ዲቨሎፕ ሲያደርግ ነው። ስለዚህ መልሱ የኛው ፎልስ ነው የሚሆነው። በስፐርም ፈርቲላይዝ ከተደረገ ወደ ሴክሹዋል ነው የሚሆነው። ቴስቶስትሮን is produced by prostate gland በፕሮስቴት ግላንድ ነው ቴስቶስትሮን ፕሮዲዩስ ይደረግ ይላል። በፕሮስቴት ግላንድ ምንድነው ጥቅሙ ያደርጋል ያለው አሲዲክ የሆነ ቫጃናል እንትን ስለሆነ ያለው ያንን ምንድነው የሚያደርገው አልካላይን የሆነ ነገር ፕሮዲዩስ ያደርግና ያን አሲዲክ ኢንቫይሮንመንት ኒውትራላይዝ ለማድረግ ነው እንጂ የሚያገለግለው ቴስቶስትሮን በፕሮስቴት አይደለም ፕሮዲዩስ የሚደረገው። ቴስቶስትሮን በማን ነው ፕሮዲዩስ የሚደረገው በቴስተስ ነው። ስለዚህ የአምስተኛው ምን ይሆናል ፎልስ ይሆናል። ከቹዝ ደግሞ ስንሰራ የተቀሩትን ጥያቄዎች እናንተ ስሯቸው። የመጀመሪያው ምን ይላል which of the following is an advantage of asexual reproduction ለአሴክሹዋል ሪፕሮዳክሽን አድቫንቴጅ የሆኑት ነገሮች ምንድናቸው ስንል ኤ ላይ ጄኔቲክ ቫሪዬሽን ይላል። እንደውም ለአሴክሹዋል እንደ ችግር ተደርጎ የሚነሳው አንደኛው ምንድነው ጄኔቲክ ቫሪዬሽን አይኖራቸውም ምክንያቱም ኦፍስፕሪንጎቹ ከፓረንታቸው ጋር ተመሳሳይ ስለሆኑ። ራፒድ የሆነ ፖፑሌሽን ኢንክሪዝ ግን አድቫንቴጅ ኦፍ አሴክሹዋል ሪፕሮዳክሽን ነው። ሜቲንግ ምናምን ስለማያስፈልግ በቃ በደንብ በብዙ ቁጥር የመባዛት እድላቸው ሃይ ነው የሚሆነው። greater adaptability to changing environment እንደውም ለቼንጂንግ ኢንቫይሮንመንት greater የሆነ adaptability ሳይሆን በተቃራኒው ነው ያላቸው። two parents require ያደርጋል ይላል። asexual ከሆነ ሪፕሮዳክሽኑ only one parent ነው participate የሚሆነው። ሁለተኛው the type of asexual reproduction in which a parent divided into equal halves is called ይለናል። የአሴክሹዋል ሪፕሮዳክሽን አይነት ሆኖ ፓረንቱ ለሁለት እኩል ቦታ ዲቫይድ የሚሆንበት ከሆነ ምንድነው ብለናል ባይነሪ ፊውዥን ነው። የፊውዥን አይነት ሆኖ ባይነሪ ፊውዥን ከሆነ ፓረንት ሴሉ ወይም ፓረንቱ ሁለት እኩል ለሆኑ ሃፍሶች ዲቫይድ ያደርጋል። ሶስተኛው in which organism does multiple fusion occur የሚያደርገው የትኛው ኦርጋኒዝም ነው ይለናል። የትኛው ኦርጋኒዝም ላይ ነው ፕላዝሞዲየም ወይም ማላሪያ ፓራሳይት ምንለው የወባ በሽታን የሚያመጣው የፓራሳይት አይነት ላይ እንደዚህ መልቲፕል ፊውዥን ነው የሚከተሉት። አሚባ የሚከተለው ምንድነው ባይነሪ ፊውዥን ነው። ይስት የሚከተለው ደግሞ በዲንግ ነው። አራተኛው a potato eye that grows into a new plants is an example of ይለናል። የፖታቶ ላይ ለምሳሌ ስለምን አውርተን ነበር ስለ ቬጂቴሽን አውርተን ነበር። ፕላንቶች ላይ አሴክሹዋል የሆነ ሪፕሮዳክሽን ብለን ቬጂቴሽን ላይ ከሆነ ፓርት ኦፍ the plant ምንም ሴዲንግሊንግ ሳይኖርስ ከሩቱ ሊሆን ይችላል ከሊፍሱ ሊሆን ይችላል ከስቲሙ ሊሆን ይችላል ምን ሊፈጠር ይችላል ቬጂቴሽን ይኖራቸዋል ብለናል። ስለዚህ እንደ ፖታቶ የሆነች አይ የምትመስል ነገር ፈጥሮ እዛ ላይ አዲስ ፕላንት ግሮ ቢያደርግ ምን አይነት ነው የሚሆነው ቬጂቴቲቭ ሪፕሮዳክሽን ነው የሚሆነው። ስለዚህ መልሱ ቬጂቴቲቭ ሪፕሮዳክሽን የሚለው ይሆናል። አምስተኛው ላይ ስንሄድ parthenogenesis occur naturally in parthenogenesis ምን ላይ occur ያደርጋል naturally humans ይለናል honey bees frogs bacteria የትኞቹ ላይ ነው እንደ ኤግዛምፕል ወስደን የነበረው honey bees የሚለው ትክክለኛው መልስ ይሆናል። ሌሎችን ጥያቄዎች ደግሞ እናንተ ፕራክቲስ ታደርጉበታላችሁ። ወደ ቀጣዩ ቻፕተር ስንሄድ ቀጣዩ ቻፕተር 5 human health nutrition and disease የሚለው ነው የሚያሳየን። መጀመሪያ የምንጀምረው ስለ ፉድ ከማየት ነው። ፉድ ማለት ምን ማለት ነው የሚለውን ስንመለከት ፉድ is any substance consumed to provide nutritional support for the body ፉድ የሚባለው ምንም አይነት ሰብስታንስ ሊሆን ይችላል ግን ያ ሰብስታንስ ለቦዲ ሰፖርት ለመስጠት ኒውትራል የሆነ ሰፖርት ለመስጠት ኮንሱም የሚደረግ ከሆነ ፉድ ተብሎ ይጠራል። የፉድ ፋንክሽን ምንድነው ስራው ምንድነው የሚለውን ስናይ አንደኛ ኢነርጂ ይሰጠናል። ዴይሊ አክቲቪቲያችንና የቦዲ ፋንክሽን ለማከናወን ኢነርጂ ያስፈልጋል። ይሄ ኢነርጂ ደግሞ ከሚመጣው ከምንድነው ከፉድ ነው። ሰፕላይስ ማቴሪያል ፎር ግሮዝ በተጨማሪም ደግሞ ኢነርጂ ከመስጠት በተጨማሪ ግሮ ሊቪንግ ቲንግሶች ምን ያደርጋሉ ወይም ኦርጋኒዝሞች ግሮ ያደርጋሉ እና ፉድ አንደኛው ግሮ እንዲያደርጉ ሪፔር እንዲያደርጉ ቦዲ ቲሻቸውን ሜንቴናንስ እንዲኖራቸው የሚያደርጉበት መንገድ ነው።
regulate body processes የቦዲ ፕሮሰስን ሬጉሌት ያደርጋል ለሜታቦሊዝም ቴምፕሬቸር ላይ የኢሚኖ ፋንክሽን ላይ ሮል ይኖራቸዋል ከዲዚዝም ደግሞ ፕሮቴክት ለማድረግም ይጠቅማል አንቲኦክሲዳንት ቪታሚን ሚነራልስ እንደዚህ አይነት ኢፌክት አላቸው ኒውትሪሽን ስንል ምን ማለታችን ነው ኒውትሪሽን ሳይንስ ነው ይሄ ሳይንስ ለምንድን ነው የሚያጠናው ስለ ፉድ እና ስለ ኒውትሪየንት በተጨማሪ ደግሞ ቦዲ ሄልዝ ላይ ያላቸው ኢፌክት የነሱ መጓደል ደግሞ ዲዚዝ ላይ ያመጣ ይችላል ዲዚዙን አንድ ላይ ያጠቃሉ የሚያጠናው ምን ይባላል ኒውትሪሽን ይባላል good nutrition ምንለው means consuming a well balanced diet that provide all essential nutrients in appropriate amount appropriate በሆነ amount appropriate በሆነ መጠን ሁሉንም አይነት የምግብ ወይም የኒውትሪየንትን የያዘ ምግብን መጠቀም ነው ወይም consume ማድረግ ምን ይባላል good nutrition ይባላል poor nutrition የሚባለው በተቃራኒ can leads to under nutrition ሊሆን ይችላል deficiency የምንለው የነዚህ ኒውትሪየንቶችን በበቂ ሁኔታ ወይም በበቂ መንገድ አለማግኘት ወይም ደግሞ በተቃራኒ ኦቨር ኒውትሪሽን መሆን በጣም ብዙ ኮንሱም ማድረግ ኦቤሲቲ ክሮኒክ የሆኑ ዲዚዞች ኦቨር ኒውትሪሽን ጋር የተያያዙ ናቸው ግን በተለይ አንደር ዲቨሎፒንግ ካንትሪስ ምንላቸው እንደ ኢትዮጵያና እንደ አፍሪካ ያሉ ሀገራቶች ላይ the main concern ምንድነው ፖር ኒውትሪሽን ላይ አንደር ኒውትሪሽን ነው እንጂ ኦቨር ኒውትሪሽን አይደለም ያደጉት ሀገራቶች ላይ ደግሞ ኦቨር ኒውትሪሽን ወይም ኦቤሲቲ ሊያስቸግር ይችላል ኒውትሪየንቶች እነማን ናቸው የሚለውን እናይ ኒውትሪየንት የሚባሉት ኬሚካል ሰብስታንስ ናቸው ኢን ፉድ ውስጥ ነው የሚገኙት እና እነዚህ ሰብስታንሶች ደግሞ ቦዲያችን ፕሮፐርሊ ፋንክሽን ለማድረግ ያስፈልገዋል ወይም ይጠቀምባቸዋል ሁለት ሜን ካቴጎሪ አላቸው ማክሮ ኒውትሪየንትስ ኤንድ ማይክሮ ኒውትሪየንትስ ይባላሉ ማክሮ ስንል ኤምኤ ያለው ነው needed in large amount ነው ሰውነታችን እነሱን የሚፈልግበት መጠን በጣም ብዙ ከሆነ ማክሮ ኒውትሪየንትስ ይባላሉ ለምሳሌ ካርቦሃይድሬት ፕሮቲን ፋት ሊፒድ ምንላቸው በሰውነታችን የሚፈልጉበት መጠን ብዙ የሆኑ ናቸው ማይክሮ ምንላቸው ኤምአይ ከሆነ ደግሞ በሰውነት ውስጥ የሚፈልጉበት መጠን they are essential but የሚፈልጉበት amount ትንሽ ከሆነ ነው ቪታሚንስ ሚነራልስ እነዚህ ውስጥ የሚካተቱት ናቸው ከማክሮ ኒውትሪየንቶቹን ጀምር ካርቦሃይድሬትን እንይ ካርቦሃይድሬቱ ሶርሱ ምንድነው ወይም ብዙ ጊዜ የምናገኘው ካርቦሃይድሬትን ከግሬንስ ለምሳሌ ከጤፍ ዌት ሜዝ ራይስ ከፖታቶ ሊጊየም ፍሩትስ ሹገር እነዚህ ሁላ ሶርስ ኦፍ ካርቦሃይድሬት ናቸው እነዚህን ስንመገብ ካርቦሃይድሬትን እናገኛለን ፋንክሽኑ ካርቦሃይድሬት the primary energy source ነው አንደኛ ስፔር ፕሮቲን ላይ ከዛ ደግሞ ዳይጀሽንን ኤድ ያደርጋል ወይም ያግዛል ግን the main function of the carbohydrate is energy ነው ለኤነርጂ ሶርስ ያገለግላል ታይፖቹ ምንድናቸው የካርቦሃይድሬቶች ሲምፕል ሹገር የሚባል አለ ሲምፕል ሹገር ምንላቸው ግሉኮዝ ፍሩክቶስ ምንላቸው ናቸው ኮምፕሌክስ ካርቦሃይድሬት የሚባሉ ደግሞ ስታርች ግላይኮጅን ሴሉለስ ብለን ምንጠራቸው አሉ ከሲምፕሎቹ ደግሞ ከፍ ሲሉ ሞኖሳካራይዶችም አሉ ማልቶስ ላክቶስ ምንላቸው ፕሮቲን ላይ ስንመጣ ሁለተኛ ደግሞ ይሄኛው ሶርሱ በአብዛኛው ከሚት ፊሽ ኤግ ሚልክ ሊጊየም ቢን ሊሆን ይችላል ነት ሶይ ከነዚህ ይገኛል ሶርሶቹ ፋንክሽኑ የፕሮቲን አንደኛ ለግሮዝ እና ለሪፔር ወርናት የሆነ ቲሹ ካለ ወይም ለቲሹ ሪፔሪንግ እና ለእድገት ሜን የሆነ ፋንክሽን አለው ለኢንዛይሞች ሁሉ ፕሮቲኖች ናቸው ሆርሞናል የሆነ አክቲቪቲ አለው ለአንቲቦዲ ያገለግላል ኢሚኖግሎቢኖች በሙሉ ለኢነርጂም ደግሞ አስፈላጊ ሲሆን ለኢነርጂ ሶርስም ሆኖ ያገለግላል አሚኖ አሲድ የሚባለው የቢልዲንግ ብሎክ ኦፍ the protein ነው አሚኖ አሲድ must comes from the diet ስለዚህ አሚኖ አሲዱ መምጣት ያለበት ከምንድነው ከዳይቱ ነው ምን ማለት ነው ፕሮቲኑ ብሬክ ዳውን በሚደረግበት ጊዜ በዳይጀሽን አሚኖ አሲድ ኦከር ያደርጋል መጨረሻ ላይ ፋትና ሊፒድ ምንላቸው በአብዛኛው ሶርሳቸውን ስናይ ኦይልን ስንመለከት ከቬጂቴብል እና ከአኒማል በተር ነት ሲድ ፋቲ ፊሽ ሚት እነዚህ ሁላ ለፋት ወይም ለሊፒድ ሶርስ ሆነው የሚያገለግሉ ናቸው ወይም እነዚህን ስንመገብ ፋትን እናገኛለን ፋንክሽኑ ምንድነው የፋት ኮንሰንትሬትድ ኢነርጂ ሶርስስ ከካርቦሃይድሬት በበለጠ ኮንሰንትሬትድ የሆነ ኢነርጂ አለው ለኢንሱሌሽን ያገለግላል የሙቀት መጠናችንን ለኮንትሮል ለማድረግ ኦርጋኖችን ፕሮቴክት ለማድረግ ፋት ሶሉብል የሆኑ ቪታሚኖችን አብዞርብ ለማድረግ የሴል ሜምብሬን ስትራክቸር ሆኖም ያገለግላል ታይፖቹ ማናቸው ሳቹሬትድ የሚባል አለ ሶሊድ አት ሩም ቴምፕሬቸር የሚሆኑት ናቸው ሳቹሬትድ ፋት የሚባሉት አንሳቹሬትድ ደግሞ አት ሩም ቴምፕሬቸር ሊኩዊድ ነው የሚሆኑት
ትራንስ ፋት ደግሞ ሃርምፉል የሆኑ ፋት ናቸው። ዋተርን ስንመለከት ዋተር ሶርስ ምንድነው? ድሪንኪንግ ዋተር ነው እና የተለያዩ ቢቨሬጆችን መጠጦችን ከዛ ደግሞ አንዳንድ ደግሞ በጣም በውሃ ይዘታቸው ብዙ ያላቸው ፍሩቶችን ቬጂቴብሎችን መመገብ ሶርስ ኦፍ ዋተር ነው። ፋንክሽኑ ምንድነው? ሲጀመርም ስለ ዋተር ስናወራ ዋተር ዩኒቨርሳል ሶልቨንት ነው። ለኒውትሪየንት እና ለዌስት እንደምን ሆኖ ያገለግላል? እንደ ሶልቨንት ሆኖ ያገለግላል። በተጨማሪ ለቴምፕሬቸር ሬጉሌሽን ያገለግላል፣ ለሉብሪኬሽን፣ ለኬሚካል ሪአክሽን ኦከር ለማድረግ ዋተር ደሜን ጥሩ የሆነ ቪስኮሲቲ ስላለው ደሜን የሚባለው ነው። ስለዚህ ለነዚህ ሁላ ጥቅም ይኖራቸዋል። ሪኮመንድድ ኢንቴክ ምንድነው? በቀን ውስጥ ቢያንስ እንኳን ከ2 እስከ 3 ሊትርን መጠቀም አለብን። እንደ አክቲቪቲ እንደ ክላይሜት አይነቱ ደግሞ መጠኑ ቫሪ ሊያደርግ ይችላል፣ ግን አስ አቨሬጅ ከ2 እስከ 3 ሊትርን መጠጣት አለብን። ቪታሚኖች ምንላቸው? ኦርጋኒክ ኢሴንሻል ኢን ስሞል አማውንት። እነዚህ ከላይ ያየናቸው በሙሉ ዋተር ኢንኦርጋኒክ ነው። ሌሎቹ ግን ፕሮቲን፣ ፋት፣ ካርቦሃይድሬት ያላቸው ኦርጋኒክ ናቸው። በሰውነታችን ውስጥ የሚፈለጉበት መጠንም ሃይ ነው። ቪታሚኖች ደግሞ ኦርጋኒክ ሆነው ኢሴንሻል ናቸው፣ ግን ሰውነት ውስጥ የሚፈለጉበት መጠን ስሞል ነው። ፋት ሶሉብል የሆኑ ቪታሚኖች አሉ። ኤ፣ ዲ፣ ኢ፣ ኬ የምንላቸው ናቸው። ስቶርድ ኢን ቦዲ ውስጥ ነው ስቶርድ የሚሆኑት። ኤክሰስ ከሆኑ ቶክሲክ ሊሆኑ ይችላሉ መጠናቸው በጣም ከበዛ። ዋተር ሶሉብል የሚባሉት ደግሞ ቢ ኮምፕሌክስ እና ሲን መውሰድ እንችላለን። እነዚህ ስቶርድ አይሆኑም። ኤክሰስ ከሆኑ በዩሪን አማካኝነት ኤክስክሪት ይደረጋሉ እና ምንም አይነት ሬጉላር የሆነ ኢንቴክ ያስፈልጋቸዋል። ምክንያቱም በዩሪን ኤክሰስ ከሆኑ እንዲወገዱ ስለሚደረጉ። ፋንክሽናቸው እንደ ኮኤንዛይም ያገለግላሉ፣ እንደ አንቲኦክሲዳንት፣ ለብለድ ክሎቲንግ፣ ለቪዥን፣ ለቦን ሄልዝ፣ ለኢሚኖ ፋንክሽን ይውላ ይዛላቸው። ለዛ ነው ለቦዲ ኢሴንሻል ናቸው፣ ግን አማውንታቸው የቀነሰ ነው ብለን ያስቀመጥነው። ሚነራልስ የሚባሉት ኢንኦርጋኒክ ናቸው። ቪታሚንም ሚነራልም ኢን ስሞል አማውንት ነው የሚፈለጉት። ሚነራሎች ኢንኦርጋኒክ ናቸው፣ ቫይታሚኖች ግን ኦርጋኒክ ናቸው። ሜጀር የሆኑ ሚነራሎች ኒድ የሚያደርጉት ከ100 ሚሊግራም ፐር ዴይ ከሆነ ነው። ካልሲየም፣ ፎስፈረስ፣ ማግኔዥየም፣ ሶዲየም፣ ፖታሺየም፣ ክሎራይድ፣ ሰልፈር ብለን የምንጠራቸው ናቸው። ሶዲየምን አሁን ለምሳሌ ብንወስድ የሰውነታችን ውስጥ ያለው የዋተር መጠን ሬጉሌት የሚደረገው በሶዲየም አማካኝነት ነው። እነዚህ ሁሉ አስፈላጊ ነገሮች። ስለዚህ የፖታሺየምም ሆነ የሶዲየምም ሆነ የካልሲየምም ሆነ የማግኔዥየምም ሆነ እጥረት ካለ ሰውነታችን ውስጥ ምን ይሆናል ማለት ነው? ዲስራፕሽን ይፈጠራል። ለምሳሌ የሶዲየም እጥረት በሚኖርበት ጊዜ ሃይፖናትሪሚያ ይባላል። ሃይፖናትሪሚያ ሲፈጠር በጣም ብዙ ዲስራፕት የሚሆኑ ነገሮች ይኖራሉ። ትሬስ ሚኔራል የምንላቸው ኒድን የሚደረጉበት መጠን ከ100 ሚሊግራም ፐር ዴይ በታች ከሆነ ነው። አይረን፣ ዚንክ፣ አዮዲን፣ ኮፐር፣ ማግኔዝ፣ ማንጋኔዝ፣ ፍሉራይድ እነዚህ ሁላ ምንድናቸው? ደግሞ የሚፈለጉበት መጠን ከ100 ሚሊግራም ፐር ዴይ በታች ከሆነ ነው። ስለዚህ እነዚህም በደንብ አስፈላጊ የሆኑ ነገሮች ናቸው። አዮዲን ለምሳሌ እጥረት ካለ እንቅርት ወይም ጎይተር ሊያጋጥም ይችላል። ፋንክሽናቸው ቦን ፎርሜሽን ለምሳሌ ካልሲየም እና ፎስፈረስ ለቦን ፎርሜሽን ያገለግላሉ። ኦክሲጅንን ትራንስፖርት ለማድረግ አይረን ያገለግላል። የነርቭ ፋንክሽን ላይ ደግሞ ሶዲየም፣ ፖታሺየም ኦከር ያደርጋሉ። ሆርሞንን ሲንቴሲስ ለማድረግ ደግሞ አዮዲን አለ። ለኤንዛይም ደግሞ እንደ ኤንዛይም ኮፋክተር ሆኖ ያገለግላሉ። ባላንስ ዴት የሚባለው ምንድን ነው? ስለዚህ ከላይ እነማን ናቸው የሚለውን አየን። ባላንስ ዴት የምንለው መቼ ነው? ባላንስ ዴት a diet that contains all essential nutrients in right proportion to maintain the health, growth and energy. ሄልዝን ግሮዝ እና ኢነርጂ ሜንቴን ለማድረግ እነዚህ የሚያስፈልጉትን ነገሮች በሙሉ በትክክለኛ በሆነ ፕሮፖርሽን ሜንቴን አድርጎ የተገኘ ምግብ ነው ወይም ሂደት ነው። ኮምፖነንት ባላንስ ዴት የሚባለው ምንድነው? የካርቦሃይድሬት መጠኑ ከ45 እስከ 65 ነው ከቶታል ካሎሪ ውስጥ። ቶታል ካሎሪው አንድ ቶታል ካሎሪ ቢኖር ከዛ ውስጥ እያንዳንዱ ምን ያህል መያዝ አለበት የሚለውን ነው የሚያሳየን። ካርቦሃይድሬት ከሆነ ከ45 እስከ 65% ትልቁን ይዛል። ፕሮቲን ደግሞ ከ10 እስከ 35%፣ ፋት ደግሞ ከ20 እስከ 35%፣ ቪታሚን፣ ሚነራል፣ ዋተር እና ፋይበር ኦልሶ መኖር አለባቸው። ስፔሻል ኒድስ ግሩፕስ አሉ ደግሞ አንዳንዶች ከኖርማል ራሱ አደልት ከሚያስፈልገው መጠን በላይ ሊፈልጉ የሚችሉ ግሩፖች አሉ። ለምሳሌ ችልድረኖችን መውሰድ እንችላለን። ችልድረኖች ስፔሻል ኒውትሪሽናል ኒድ ያስፈልጋቸዋል።
ሃየር የሆነ ፕሮቲን መመገብ አለባቸው የካልሲየም የአይረን ቪታሚን ምክንያቱም ያሉበት ስቴት ምንድነው ራፒድ የሆነ ግሮዝ እና ዲቨሎፕመንት ያለበት ስቴት ነው ፍሪኩዌንትሊ የሆነና ስሞል ሚል ያስፈልጋቸዋል ባንዲ ብዙ ምግብ መመገብ ሳይሆን በቶሎ ቶሎ ግን ሁሉንም አይነት ነገር የያዘ ሃይ ፕሮቲን የሆነ ካልሲየምን አይረንን የያዘ ምግቦችን መመገብ አለባቸው ኢፍ እዚህ ጋር የሚመገቡት ምግብ ፌል ካደረገ ግሮዛቸው ላይ ዲቨሎፕመንታቸው ላይ ችግር ይፈጠርባቸዋል ነርሲንግ ማዘርስ ለምሳሌ ኤክስትራ ካሎሪ አባውት ከ500 ኪሎ ካሎሪ ፐር ዴይ በላይ ፕሮቲን መጠናቸው በደንብ ኢንክሪዝ መሆን አለበት ካልሲየም አይረን ፍሉድ ቪታሚን ምን ለማድረግ ነው ይሄ ነርሲንግ ይሄ ማለት ነው ጡት የሚያጠቡ እናቶች ከሆኑ ከኖርማሉ የጨመረ ምግቦችን መመገብ አለባቸው አትሌቶችን መውሰድ እንችላለን አትሌቶች ደግሞ ካርቦሃይድሬትን በደንብ መመገብ አለባቸው ኢነርጂ እንዲያገኙ ፕሮቲን ደግሞ መስላቸውን ቢልድ ለማድረግ ሃይድሬት ለመሆን ደግሞ የተለያዩ ፍሉዶችን መውሰድ አለባቸው ኤሌክትሮላይቶችን መውሰድ አለባቸው እዛ በሰዓቱ ደግሞ ሚልን መመገብ አለባቸው ኤችአይቪ ኤድስ ያለባቸውም ሰዎች በተመሳሳይ ኢሚኖሎጂክ ፋንክሽናቸው በጣም ስለሚቀንስ ወይም ሎት ኦፍ በጣም ብዙ ዌይትን ሎስ ስለሚያደርጉ ሃየር የሆነ ፕሮቲን እና ካሎሪ ኢንቴክስ ማድረጋቸው ይሄ ሃየር የሆነ ዌት ሎስን ፕሪቨንት ለማድረግ ያስችላል ማይክሮኒውትሪየንቶችን ደግሞ መውሰድ አለባቸው እንደ ቪታሚን ሲ ኢ ቢ ሁሉንም መውሰድ አለባቸው እነዚህ ምን ለምን ያግዛቸዋል ኢሚኖ ፋንክሽኑን ሰፖርት ለማድረግ ያግዛል ስለዚህ በኒውትሪሽን ኢፌክቱን ራሱ አሁን መድኃኒትን እየወሰዱ ካሉ ራሱ ኢፌክቱን የሱን መድኃኒቱን ኢፌክት ለመጨመር ራሱ ይሄንን መንገድ መከተል በደንብ ዋነኛው ነው ስለዚህ እነዚህ እስካሁን ድረስ ያወራናቸው ነገሮች የነሱ ጥረት ካለ መመገብ አለባቸው ምናምን ካለ እነሱን ካልተመገቡ ሊመጣ የሚችል ችግር ወይም ዲዚዝ ስላለ ነው እና ከቫይታሚኖች ስንጀምር በቫይታሚን ዲፊሸንሲ ምክንያት የሚመጡ ዲዞች ነው ማለት ለምሳሌ ቫይታሚን ኤ መውሰድ እንችላለን ቫይታሚን ኤ ዲፊሸንሲ ካለ ናይት ብላይንድነስ ድራይ የሆነ አይ ወይም ደግሞ ዜሮ ፋታሊሚያ የሚባለው አይናቸው አይን ላይ ምንም አይነት እንባ አይኖርም በጣም ደረቅ የሆነ አይን ይኖራቸዋል ግሮዝ ላይ ፌል ያደርጋሉ ለኢንፌክሽን ተጋላጭነታቸው በጣም ይጨምራል የቪታሚን ቢ1 ወይም ደግሞ ችግር ካለባቸው የቲያሚን ችግር ካለባቸው ቤሪ የዊክነስ ይኖራቸዋል የነርቭ ዳሜጅ ሀርት ፌለር ያጋጥማቸዋል የቪታሚን ቢ3 ከሆነ ደግሞ ፓላግሬጂያው ደርሚታይተስ ዲያሪያ ዲሜንሺያ ምናምን ያጋጥማቸዋል የቢ1 ከሆነ የቢ9 ከሆነ ደግሞ የፎሌት እጥረት ካለ ሜጋሎብላስቲክ አኒሚያ የሚባል አለ የደም ማነስ ሊያጋጥማቸው ይችላል አኒሚያ ያጋጥማቸዋል የኒውራል ቲዩባል ኢፌክት ያጋጥማቸዋል በተለይ ኒውበርን ከሆኑ እናትየዋ ስለዚህ ይሄንን ችግሮች ለመከላከል እንትን እያለች እርጉዝ እያለች ፎሌት ምናምን እንድትወስድ ትደረጋለች የቪታሚን ቢ1 2 ፕሪኒሺየስ የሆነ አኒሚያ የነርቭ ዳሜጅ ሊያመጣ ይችላል ቪታሚን ሲ ደግሞ ስከርቪ ብሊዲንግ ድዳቸው በጣም ይደማል ፑር የሆነ ዊንድ ሂሊንግ ቁስል ቢኖርባቸው ቁስሉ ቶሎ አይድንም መጋጣጣሚዎች ላይ ደግሞ ህመሞች ይኖራሉ እነዚህ የቪታሚን ሲ እጥረቶች ሲኖሩ ነው የቪታሚን ዲ እጥረት ካለ ደግሞ ሪኬት ይኖራል ቪታሚን ዲ ቦን ስትሬንግዝ በጣም ዋነኛው ነገር ነው ስለዚህ ህፃናቶች ደግሞ በደንብ ካልሞቁ ፀሐይ ወይም ፀሐይ የሌለበት አካባቢ ከሆነ ደግሞ ቪታሚን ዲ ሰፕሊመንትን ማያገኙ ከሆነ ምን ያጋጥማቸዋል የቦን ዲፎርሚቲ ሊያጋጥማቸው ይችላል ሪኬት ሊሆን ይችላል ኦስቶሜልጂያ ያጋጥማቸዋል አደልት ይሄኛው ሪኬት የሚያጋጥመው ህፃናት ላይ ከሆነ ነው እና ትልልቅ ሰዎች ላይ ከሆነ ደግሞ አደልትስ ላይ ከሆነ ኦስቶሜልጂያ ወይም ያጥንት መሳሳት ምናምን ሊያጋጥማቸው ይችላል ቪታሚን ኢ ደግሞ የሱ ዲፊሸንሲ ከሆነ ካለ የነርቭና የመስል ዳሜጅ ያጋጥማል ግን ይሄ ብዙም ኮመን አይደለም የቪታሚን ኬ ደግሞ ቪታሚን ኬ አንደኛው ለኮአጉሌሽን ፋክተር ሆኖ ወይም ደግሞ ለኮአጉሌት እንዲያደርግ ብለድ ክሎት እንዲያደርግ የሚያግዝ ነገር ነው የቪታሚን ኬ ችግር ወይም ዲፊሸንሲ ሲኖር በትንሽ ነገር ተቆርጦ ራሱ ደማቸው በጣም ብዙ ይሆናል ክሎት አያደርግም እና ብሊዲንግ ዲስኦርደር ሊያጋጥማቸው ይችላል ሚነራል ዲፊሸንሲ እና ዲዞች ላይ ስንመጣ የአይረን ዲፊሸንሲ ካለ አይረን ዲፊሸንሲ አኒሚያ ይባላል መጀመሪያ ብለድ ሰውነታችን ውስጥ ኬሪ የብለድ አይነቶች ሬድ ብለድ ሴል ፕላትሌት እና ዋይት ብለድ ሴል ብለናል እና ሬድ ብለድ ሴል ውስጥ የሚገኘው ሄሞግሎቢን ደግሞ ለምን ያገለግላል ኦክሲጅንን ኬሪ ለማድረግ ያገለግላል ብለናል
ስለዚህ አኒሚያ ምን ስንል ምን ማለታችን ነው? ኦክሲጅንን ኬሪ የሚያደርጉ የሄሞግሎቢን መጠኖች ወይም ሬድ ብለድ ሴሎች መጠናቸው ሲቀንስ ነው በአብዛኛው ጊዜ። አይረን ዲፊሸንሲ አኒሚያ ከዚህ ጋር የተያያዘ ነው። የአይረን መጠን በቀነሰ ቁጥር የሬድ ብለድ ሴል ፕሮዳክሽን ወይም የሄሞግሎቢን ፕሮዳክሽን ስለሚቀንስ ለአኒሚያ ያጋልጣል። አኒሚያ ካለ ደግሞ ምን አይነት ፊሊንግ ይኖራቸዋል? ቶሎ ድካም ይላቸዋል። ከዛ ቆዳቸውን በምንመለከትበት ጊዜ አሁን የእጃችንን ውስጥ ምናምን ስናየው ቀይ ሆኖ ነው የምናየው። ግን እንደዛ አይነት ችግር ያለባቸው ሰዎች ነጭ ይሆናል እጃቸው፣ የአይናቸው ስር ነጭ ይሆናል፣ ዊክነስ ይሰማቸዋል። ምክንያቱም በደንብ ኦክሲጅን ሁሉም ቦታቸው ላይ ፐርፊውዝ እያልሆነ ስላልሆነ። አዮዲን ደግሞ ዲፊሸንሲ ካለ ቅድም እንደነካካ ነው ጎይተር ያጋጥማቸዋል። ታይሮይድ ግላንዳቸው በጣም ኢንላርጅድ ይሆናል። ካልሲየም ደግሞ ካለ የካልሲየም ደግሞ ከምን ጋር የተያያዘ ነው? ከቦን ጋር የተያያዘ ነው። ስለዚህ ችልድረን ላይ ከሆነ ሪኬት ያጋጥማቸዋል። ኦስቲዮፖሮሲስ ወይም ኦስቲዮፕላጅ ማሌዥያ ደግሞ አደልትስ ላይ ከሆነ መስል ላይ ምናምን የሚቆረጣጠም ስሜት ሊሰማቸው ይችላል። ዚንክ ደግሞ እጥረት ካለ ፑር የሆነ ግሮዝ ይኖራቸዋል። ቁስል ሊኖርባቸው ቶሎ አይድንም። ሄር ሎስ ይኖራቸዋል። ኢሚኒቲያቸው በጣም ኢምፔር ይሆናል። እንደዚህ አይነት ችግር ያለባቸው እነዚህ አይነት ነገሮች በአብዛኛው ትልልቅ ሰዎችም ላይ ይታያሉ፣ ግን ለህፃናትም እንትኖች ናቸው፣ በደንብ የሚታዩ ነገሮች ናቸው። የማግኒዥየም ዲፊሸንሲ ካለ የመስል ዊክነስ፣ ክራምፕስ ይኖራል። ሀርት ላይ ደግሞ የሀርት ሪትም ራሱ ዲስራፕት እንዲሆን ያደርገዋል። ስለዚህ ሀርት አሪትሚያ ሊያጋጥም ይችላል። ፍሎራይድን ስንመለከት የዴንታል ኬሪስ ወይም ቱዝ ዲኬ ሊያጋጥማቸው ይችላል። ጥርሳቸው ሊበሰብስ ይችላል። ማልኒትሬሽን ስንል ምን ማለታችን ነው? ስለዚህ አሁን ያየነው የቪታሚን እና የሚነራል እጥረቶች የሚያመጡትን ዲዚዝ ነው። ማልኒትሬሽን ከላይ ምን አይተን ነበረ? ባላንስ ዳይትን አይተን ነበረ። ማልኒትሬሽንስ ምንለው መቼ ነው? ማልኒትሬሽን ሪፈረንስ የሚያደርገው ኢምባላንስድ የሆነ ኒውትሪየንት ኢንቴክ ማለት ነው። ኤዘር ዲፊሸንሲ ሊሆን ይችላል፣ ኦቨር ደግሞ ኤክሰስ የሆነ ኦቨር ዩዝ ማድረግ ሊሆን ይችላል። አንደር ኒውትሪሽን የሚባለው ኢንሰፊሽንት የሆነ ኢንቴክ ሲኖር የካሎሪ ሊሆን ይችላል ወይም ኒውትሪየንትስ ሊሆን ይችላል። አንደር ኒውትሪሽን ስንል ለምሳሌ አንደር ኒውትሪሽን ጋር የተያያዘ መረስመስ፣ ኢነርጂ ዲፊሸንሲ፣ ዌስቲንግ ሊያጋጥማቸው ይችላል። መረስመስ ምንለው የፕሮቲን ዲፊሸንሲ ካለ ነው። የካርቦሃይድሬት ዲፊሸንሲ ካለ ነው። ኳሾኮር ደግሞ የፕሮቲን ዲፊሸንሲ ካለ የሚመጣ ነው። ስለዚህ ኢደማተስ ይሆናሉ። እግራቸው ያብጣል፣ ሆዳቸው ያብጣል፣ ስዎሎን የሆነ ቤሊ ይኖራቸዋል። ኦቨር ኒውትሪሽን ሲሆን ደግሞ ኤክሰሲቭ የሆነ ኢንቴክ ኦፍ ኒውትሪየንትስ ስፔሻሊ ደግሞ ካሎሪን በጣም በብዙ ሲመገቡ ነው። ኦቤሲቲ ያጋጥማቸዋል። በጣም ከአቅም በላይ የሆነ ውፍረት ይኖራል። ውፍረት ደግሞ ከውፍረት ጋር ተያይዞ የሚመጡ ታይፕ 2 ዲያቤተስ ይኖራል። ካርዲዮቫስኩላር ዲዚዞች ይመጣሉ። ማክሮኒውትሪየንቶች ላይ ደግሞ ላክ ኦፍ ስፔሲፊክ የሆኑትን ላክ ሲያደርጉ ምን አይነት ችግር ሊመጣባቸው ይችላል የሚለውን ስናይ ለምሳሌ የአይረን ዲፊሸንሲ ካለባቸው አይረን ዲፊሸንሲ አኒሚያ ሊያጋጥማቸው ይችላል። አዮዲን ዲፊሸንሲ ካለ ጎይተር ሊያጋጥም ይችላል። የቪታሚን ኤ ዲፊሸንሲ ካለ ናይት ብላይንድነስ ምናምን ሊያጋጥም ይችላል። ፊዲንግ ሃቢትስ እና አንዳንዴ ፊዲንግ ሃቢትስ ወደ ምን ሊመራ ይችላል? ወደ ኦቤሲቲ ሊመራ ይችላል። በጣም ፕሮሰስድ የሆኑ ፉዶችን እነዚህ ታሽገው የሚመጡ በጣም ስኳር የበዛባቸውን ፋስት ፉዶችን ኦቨር ኮንሱም ማድረግ ለኦቤሲቲ የሚያጋልጥ ነገር ነው። በጣም ብዙ ፖርሽን ያለው ሳይዝ መብላት፣ ፍሪኩዌንትሊ ደግሞ ስናኮችን ሃይ ካሎሪ ያላቸውን ስናኮች በተለይ የሚጠበሱ ምናምን ነገሮች የካሎሪ መጠናቸው በጣም ሃይ ነው አዘርዌይዝ ኮክ ከሚደረጉ ነገሮች እና እነሱን መውሰድ፣ ፍሩት ቬጂቴብልስ፣ ሌሎች ግሬኖች ምናምን የምንወስድበት መጠን ቀንሶ የነዛኞቹ መጠን ከበዛ ይሄኛውም ለኦቤሲቲ የሚያጋልጥ ነገር ነው። ምንም አይነት እንቅስቃሴ አለማድረግ ደግሞ ሴዲተሪ የሆነ ላይፍ ስታይልን ላክ ኦፍ ፊዚካል አክቲቪቲም አንደኛው ኮዝ ነው ፎር ኦቤሲቲ። ኢሞሽናል ከዛም ደግሞ በጣም ዲፕሬሽን ውስጥ ሰዎች ሲገቡ ምግብን እንደዛ ሪሊፍ የማድረጊያ መንገድ አድርገውም ሲወስዱት ኢሞሽናሊ እንትን ካደረጉም ይሄኛው ኦቤሲቲን የሚያመጣ ነገር ነው። እና የኦቤሲቲ ኮንሲኩዌንስ ምንድነው? ሰዎች መወፈራቸው ህይወታቸው ላይ ምን ያመጣባቸዋል ስንል አንደኛው ከውፍረት ጋር ተያይዞ የሚመጡ የተለያዩ በሽታዎች አሉ። ሃይፐርቴንሽን የደም ግፊት ሊያይዛቸው ይችላል። ታይፕ 2 ዲያቤቲክስ ሊኖሩ ይችላሉ። ሃርት ዲዚዝ፣ ስትሮክ፣ ጆይንት ፕሮብሌምስ፣ ስሊፕ አፒኒያ፣ አንዳንድ ካንሰሮችም ከኦቤሲቲ ጋር ተያይዘው የሚመጡ አሉ። ፊዚዮሎጂካል ኢሹም ሊያጋጥማቸው ይችላል። እና እነዚህ ሁሉ ነገሮች ምንድናቸው? ከላይፍ ስታይል ጋር
ላይፍ ስታይል ስንል ኮንሱም የምናደርገው ምግብ አይነት እና ከዛ ደግሞ አክቲቪቲስ ፊዚካል አክቲቪቲ ጋር ተያይዞ የሚመጡ ናቸው እና እሱ ቢስተካከል እነዚህ በሽታዎች የመያዝ እድላቸው በጣም የመቀነስ እድል አለው። ሰብስታንስ አቢዩስ የሚባለው ደግሞ ሰብስታንስ አቢዩስ is a harmful use of psychoactive substance including alcohol, tobacco, cigarettes, ጫት, cannabis እና ሌሎች ድራጎችን ነው። ሰብስታንስ አቢዩዝ ማለት ሳይኮአክቲቭ የሆኑ ማለትም ብሬናችን ላይ በጣም አክቲቪቲ ማድረግ የሚችሉ አልኮልን ጨምሮ ሌሎችን በጣም ኦቨርዶዝ አድርጎ መጠቀም ነው። ስሞኪንግን መውሰድ እንችላለን። ቶባኮን ስሞክ ማድረግ አንደኛው እንትን ነው። ምን አይነት ኢፌክት አለው ሄልዝ ላይ የሚለውን ስናይ ከስሞኪንግ ስንል ምንድነው ኢንሄል እና ኤክሴል ከሚደረገው ኤር ጋር አብሮ ስለሆነ የሚገባው ኢንሄሌሽን እና ኤክሴሌሽን ደግሞ በማን ነው በላንግ ነው። ስለዚህ ለላንግ ካንሰር በጣም አጋላጭ ነገር ነው። ክሮኒክ የሆነው ብሮንካይተስ የሚባሉት the part of ምንድናቸው ኢንሄል እና ኤክሴል የሚደረግባቸው ኦርጋኖች ናቸው። እነዚህ ብሮንካይተስ ደግሞ በጣም ቀጫጭንና ትናንሽ የሆኑ ነገሮች ስለሆኑ ኢንፌክሽን ያጋጥማቸዋል ወይም ይጎዳሉ እና ክሮኒክ የሆነ ብሮንካይተስ ያጋጥማል። ኢንፌማ የሀርት ዲዚዝ ደግሞ በደንብ እንትን ሲል ስትሮክ ሊያጋጥም ይችላል። ኢንፈርቲሊቲ ራሱ ፕሪማቹር የሆነ ኤጂንግ ከዛ የጋም ዲዚዞች ምናምንም ሊመጡ ይችላሉ። ሶሻል እና ኢኮኖሚክ ኢፌክት ላይ ደግሞ ስናይ ሲጋሬትን ለመግዛት ሀይ የሆነ ኮስት ነው ያለው። ፕሮዳክቲቪቲያቸው ይቀንሳል። ከፋሚሊ ጋር ላለመስማማት ምናምን ይኖራቸዋል። ካልቸራል እና ሳይኮሎጂካል ደግሞ ለኒኮቲን አዲክሽን ይኖራቸዋል። ዊዝድራል ሲምፕተም ይባላል። ዊዝድራል ሲምፕተም የሚባለው ደግሞ አንዳንድ ጊዜ በጣም ለረጅም ጊዜ አልኮልን ወይም ደግሞ ሲጋራን ምናምን ከተጠቀሙ በኋላ በአንድ ጊዜ ለመተው ሲሞክሩ ይበልጥ እንደውም ችግሩን ውስብስብ ያደርግባቸዋል እና እንደዚህ አይነት ኢፌክት ሊያጋጥማቸው ይችላል። አልኮል ዩዝም በተመሳሳይ አይነት ኢፌክት አለው። አልኮል ደግሞ ከሲጋራ በእንትኑ ማን ነው የሚጎዳው? ሊቨር ነው የሚጎዳው እና የሊቨር ሲሮሲስ ሊያመጣ ይችላል። ፓንክራይተስን ያመጣል። ሄርት ዲዚዝን፣ የብሬን ዳሜጅ ያመጣል። ካንሰር ሊኖር ይችላል። የማውዝ፣ የትራስ፣ የሊቨር ካንሰር ሊያመጣ ይችላል። ሶሻል እና ኢኮኖሚክ ላይ የጆብ ሎስ፣ ፋይናንሻል ፕሮብሌም ያመጣል። ሳይኮሎጂካል ላይ ደግሞ ዲፕሬሽን ይኖራቸዋል። ባልሆነ መንገድ ስለሆነ እንትን አክት የሚያደርጉት የነሱ አለመኖር ወይም በተደጋጋሚ በምንወስድባቸው ጊዜ ዲፕሬሽን፣ አንዛይቲ፣ አዲክሽን ምናምን ሚሞሪ ሎስ ራሱ ሊያመጡ ይችላሉ። ጫትም እንደዛው ሄልዝ ላይ ምን ይኖራል? እንቅልፍ እንዳይኖረን ያደርጋል። ኢንሶሚኒያ ያመጣል። ዴንታል ፕሮብሌም ይኖረዋል። በአብዛኛው ጊዜ እዛ እንትን ላይ ተቀምጦ ስለሚቆይ ሀይ የሆነ ብለድ ፕሬሸር እንዲኖር ያደርጋል። ለሃይፐርቴንሽን ያጋልጣል ማለት ነው። ሃይፐርቴንሽን ካለ ደግሞ ሀርት ፕሮብሌም ይኖራል። የሊቨር ዳሜጅ፣ የዳይጀሽን ኢሹ ያጋጥማል። ሶሻል እና ኢኮኖሚክም ላይ እዚህም ላይ ያንን ለመግዛት ሀይ የሆነ ኮስት ነው ያለው። ከወርክ አክሰፕታንስ ምናምን ይቀንሳል ከፋሚሊ ጋር ያለውን። ሳይኮሎጂካል ላይ ደግሞ ስናይ ዲፔንደንስ ይኖራቸዋል። ሙዳቸው በጣም ነው ስዊንግ የሚያደርገው እንትን ይላል። ቶሎ ዲፕረስ ይሆናሉ። ከዛ ደግሞ ሀይ ይሆናሉ። እንደዛ ይሆናሉ። ስለዚህ ኢሪቴቢሊቲ በጣም ቶሎ ተነጫናጭ ይሆናሉ። በተጨማሪም ደግሞ ዲፕረስ ይሆናሉ። የሚያነቃቃቸው ነገር ያጣሉ ማለት ነው። ስለዚህ ኢንተረስት ሎስ እያደረጉ ይሄዳሉ። ካናቢክስ፣ ማሪዋና፣ ሀሺሽ፣ ማሪዋና፣ ሻሂሽ ብለን የምንጠራቸው ደግሞ እነዚህም ኢፌክታቸው በጣም ሀይ ነው። ሪስፓራቶሪ ፕሮብሌም ያመጣሉ። የሚሞሪ እና የኮንሰንትሬሽን ኢምፔርመንት ያመጣሉ። ሀርት ሬት እንዲጨምር ያደርጋሉ። ስለዚህ ሀርት ላይ ስራ ያበዙባታል። ሜንታል ሄልዝ ኢሹ ያመጣሉ። አንዛይቲ፣ ሳይኮሲስ፣ ቨልነራብል ኢንዲቪዥዋል እንዲሆኑ ያደርጋቸዋል። እንደዚህ ተጋላጭነት ያለባቸው ሰዎች ላይ ሳይኮሲስ ላይ ያመጣባቸው ይችላል። ሶሻል እና ኢኮኖሚክ ላይ ቅድም እንዳልነው አካዳሚ ኮንሰንትሬሽናቸውን ያጣሉ ብለናል። ሚሞሪያቸው ኢምፔርመንት ያጋጥማቸዋል። ስለዚህ አካዳሚካሊ እንትን ፊት ማድረግ አይችሉም። ሌጋል ኮንሲኩዌንስ ይኖራቸዋል። የፋሚሊ ስትሬን። ሳይኮሎጂካሊ ስንመጣ ደግሞ አዲክሽን ያጋጥማቸዋል። አንዳንድ ዩዘሮች ላይ ፐርሰፕሽናቸው ራሱ አልተርድ ይሆናል እና ሊተርጂም ሊሆኑ ይችላሉ። ሌሎች ድራጎች እስካሁን ድረስ እየደጋገምናቸው ነው። በተለይ ይሄ ብሬን ላይ የሚያመጡት ዳሜጅ የተለያዩ ቢሆኑ ራሱ ተመሳሳይነት ያለው አይነት ነው የሚሆነው። ምክንያቱም ኖርማል ፋንክሽን ኦፍ ዘ ብሬንን በቃ ዲስራፕት ያደርጉታል እና እንደ ኖርማል ሰው አክት ማድረግ አይችሉም። ብዙ አይነት የሶሻልም ሆነ ሳይኮሎጂካልም ሆነ ኢፌክት ያመጣባቸዋል። ኢኮኖሚካሊ ራሱ ኢፌክት ያመጣባቸዋል። የዲዚዝ አይነቶችን ደግሞ እንመልከት። ዲዚዞች
ምን አይነት አሉ ስንል የመጀመሪያ የምናገኛቸው ኢንፌክሽየስ ወይም ኮሚኒኬብል ዲዚዝ የሚባሉት ናቸው። ኢንፌክሽየስ ወይም ኮሚኒኬብል ዲዚዝ ምንላቸው ኮዝድ የሚሆኑት ባይ ፓቶጅን ነው። ይሁን እነሱን የሚያመጣቸው ኤጀንት አለ። ስለዚህ አንድ ኢንዲቪጁዋል ቢኖር ያ ኢንዲቪጁዋል ለነዚህ ፓቶጅኖች ወይም ለኤጀንቶቹ ተጋላጭ ካልሆነ በዛ በሽታም የማያዝ ከሆነ ኢንፌክሽየስ ይባላሉ። ኤጀንቶቹ ወይም ፓቶጅኖቹ ደግሞ ባክቴሪያ፣ ቫይረስ፣ ፈንጊ፣ ፕሮቶዞዋ ሊሆኑ ይችላሉ። እነዚህኞቹ ካን ቢ ፐርሰን ቱ ፐርሰን ትራንስሚትድ ሊሆኑ ይችላሉ ወይም ደግሞ ስሩ ዘ ቬክተር ነው። ቀጥታ ከአንደኛው ሰው ወደ ሌላኛው ሰው ሊተላለፉ ይችላሉ። ወይም ደግሞ ለምሳሌ ማላሪያን መውሰድ እንችላለን። የወባ በሽታ በማን ነው? በአኖፊሎስ ሞስኪቶ በምትባል ቬክተር ነው የሚተላለፉ። ስለዚህ እነዚህ ኢንፌክሽየስ ዲዚዞች አንደኛ ከፐርሰን ወደ ፐርሰን ወይም ደግሞ አዘርዋይዝ በቬክተሮች አማካኝነት ሊተላለፉ ይችላሉ። ሞድ ኦፍ ትራንስሚሽናቸው የተለያየ ነው። አንደኛ የመጀመሪያው ዳይሬክት ኮንታክት የምንለው ነው። ዳይሬክት ኮንታክት ቀጥታ የሆነ መነካካት፣ ኪሲንግ፣ ሴክሹዋል የሆነ ኮንታክት በድሮፕሌት በሚሳልበት በምናስልበት ወይም በምናስነጥስበት ጊዜ በሚወጡ ድሮፕሌት አማካኝነት እነዚህ ፓቶጅኖች ከአንድ ሰው ወደ ሌላ ሰው ሊተላለፉ ይችላሉ። ኢንዳይሬክት ኮንታክት የሚባሉት ደግሞ ኮንታሚኔትድ የሆኑ ኦብጀክቶችን ተጠቅመናቸው ከነሱ እንትኖቹ ሲገቡ ማለት ለምሳሌ ፎርማይት ከፉድ ከዋተር ምናምን ኮንታሚኔትድ የሆኑ ነገሮችን በመጠቀም ይመጡ ከሆነ ደግሞ ኢንዳይሬክት ኮንታክት ይባላል። ቬክተር ቦርን የሚባሉት ደግሞ አስተላላፊዎች ሲኖራቸው ነው። እንደ ሞስኪቶ፣ እንደ ቲክ፣ ፍላይስ ምናምን እነዚህ አስተላላፊዎች ናቸው። ኤርቦርን የሚባሉት ደግሞ በቱበርክሎሲስ፣ ሚዝል፣ ቺከን ፖክስ የሚባሉት ደግሞ በኤርቦርን በትንፋሽ ምናምን የሚተላለፉ ናቸው። ፕሪቬንሽኑ ምንድን ነው የሚለውን ስናይ አንደኛ ቫክሲኔት መሆን ነው። ቫክሲኔት ማድረግ፣ ሃንድ ዋሽ፣ ሴፍ የሆነ ድሪንኪንግ እነዚህ የሚተላለፉበትን መንገድ ለመቀነስ መሞከር ነው። ለምሳሌ HIV፣ ቱበርክሎሲስ፣ ማላሪያ፣ ኮቪድ-19፣ ኢንፍሉዌንዛ፣ ኮሌራ፣ ታይፎይድ፣ ሄፓታይቲስ ቢ፣ ሜዝልስ እነዚህ ሁላ ስናያቸው ምን አይነት ዲዚዞች ናቸው? ኢንፌክሽየስ የሆኑ ዲዚዞች ናቸው። የሆነ እነሱን የሚያመጣቸው ምን አለ? አንድ ኤጀንት አለ ማለት ነው። ነን ኢንፌክሽየስ ወይም ደግሞ ነን ኮሚኒኬብል የሚባሉት ዲዚዞች ደግሞ በሌላ በኩል ኖት ኮዝድ ባይ በፓቶጅን ኮዝድ የሆኑ አይደሉም። እነዛኞቹ በፓቶጅን ነው። ስለዚህ ኢፍ አን ኢንዲቪጁዋል ያ ፓቶጅን ውስጡ የለም ማለት በሽታውም የለም ማለት ነው። ነገር ግን ነን ኢንፌክሽየስ ላይ ሲሆን የሚመጡት በፓቶጅን አይደለም። ለዛም ከፐርሰን ቱ ፐርሰን የመተላለፍ እድላቸው በጣም ለስ ነው ወይም አይተላለፉም ብለን መውሰድ እንችላለን ጄኔቲካሊ ምናምን ካልሆነ በቀር። ነን ኢንፌክሽየስ ከሆነ ኮዛቸው ምን አይነት ነው? ጄኔቲክ ፋክተሮች ነው ያሉት በአብዛኛውን ጊዜ። በተጨማሪም ደግሞ ላይፍ ስታይል ወይም የላይፍ ስታይል ቾይዛቸው ከአመጋገብ ሊሆን ይችላል፣ ከአክቲቪቲ ጋር፣ ከአልኮል አቢዩስ ከሚደረጉት ከሚጠቀሟቸው አልኮል ሊሆን ይችላል፣ ስሞኪንግ ሊሆን ይችላል። ከዛ ጋር ተያይዞ ያሉበት ኢንቫይሮንመንትም ከእድሜ ጋርም ተያይዞ የሚመጡ በሽታዎች ምን ይባላሉ? ነን ኢንፌክሽየስ ናቸው። ለሜን ፖይንቱ ምንድነው? ነን ኢንፌክሽየስ ከሆነ there is no pathogen ማለት ነው። ያ በሽታውን ለማምጣት ፓቶጅኑ መኖር የለበትም። በአብዛኞቹ ከእርት ጋር የተያያዙ ዲዚዞች ካርዲዮቫስኩላር ዲዚዝን መውሰድ እንችላለን። ለምሳሌ ሃይፐርቴንሽን፣ ሀርት አታክ፣ ስትሮክ ምንላቸው እነዚህ ነን ኢንፌክሽየስ የሆኑ ናቸው። እና ለምሳሌ ደም ብዛት ከአንድ ሰው ወደ ሌላ ሰው በንክኪ በፉድ ምናምን አይተላለፉም። ዲያቤቲክ ሜሌተስን መውሰድ እንችላለን። ታይፕ 1 አውቶ ኢሚዩን ነው በአብዛኛውን ጊዜ። ታይፕ 2 ደግሞ ከላይፍ ስታይል ጋር ሪሌትድ የሆነ ነው። አሁን ኦቤሲቲ ምናምን ያለባቸው ሰዎች በአብዛኛው የሚያዙት የትኛው ታይፕ ኦፍ ዲያቤቲክ ነው? ታይፕ 2 ዲያቤተስ ነው። ካንሰር ለምሳሌ የላንግ፣ የብሬስት፣ የኮለን ካንሰር እነዚህ ሁላ ከጄኔቲክ ጋር የተያያዘ ነው። በሚውቴሽን ምክንያት ነው ካንሰር የሚመጣው። ክሮኒክ የሆኑ ሪስፓይሬቶሪ ዲዚዞች አስማ፣ ሲኦፒዲ ምናምን ለምሳሌ በጣም ብዙ ስሞኪንግ ለብዙ አመታት ስሞክ ሲያደርግ የነበረ ሰው ለክሮኒክ የሆነ ሪስፓይሬቶሪ ዲዚዝ የመጋለጥ እድሉ በጣም ሃይ ነው። ከሜንታል ሄልዝ ጋር የተያያዘ ዲስኦርደር ካለ ዲፕሬሽን፣ ጭንቀት፣ አንዛይቲ፣ ባይፖላር ዲስኦርደር ይባላል። አንዴ በጣም አንደኛው ኤክስትሪም ጫፍ ላይ መሆን፣ አንደኛው ደግሞ በጣም አንድ ጊዜ ደግሞ በጣም የታችኛው ኤክስትሪም ጫፍ ላይ መሆን። አንዴ ሃይፐር ይሆናሉ፣ ከዛ ደግሞ ተመልሰው ደግሞ ሙዳቸው በጣም ስዊንግ የሚያደርግ ይሆናሉ። ኒውትሪሽናል ዲስኦርደር ደግሞ ስላቸው ኦቤሲቲ፣ ስከርቪ፣ ሪኬት እነዚህ ኢንፌክሽየስ አይደሉም። አንዳንዴ ኢንፌክሽየስ ሊሆኑ ይችላሉ፣ ነገር ግን ሁሌም አይደሉም። የዲፊሸንሲ ዲዚዝ ኖ they are deficiency disease often considered non-communicable ናቸው። አንዳንዴ ለምሳሌ የፕሮቲን እጥረት ምናምን ካለ ሁልጊዜ ማልኒውትሪሽን ከምን ጋር የተያያዘ ነው? ከኢንፌክሽን ጋር ይያያዛል። ሰውነት ውስጥ ያሉት የነዚህ ኒውትሪየንት መጠኖች ከቀነሰ የሰውነታችን ኢሚዩን ሲስተም ምን ያደርጋል? ይቀንሳል።
ለዚህ ለበሽታ የመገለጣችን ወይም ፓቶጅኖቹ እኛን አታክ የማድረጋቸውን እድል ይጨምርለታል። ነገር ግን በራሳቸው ኮሚኒኬብል አይደለም፣ ከሰው ወደ ሰው አይተላለፉም፣ በፓቶጅን አይደለም ኮዝ የሚደረጉት። ስለዚህ ነን ኮሚኒኬብል ተደርገው ነው ኮንሲደር የሚደረጉት። ነገር ግን በአብዛኛውን ጊዜ ማልኒትሪሽን ያለባቸው ህፃናቶችን ብንመለከት ለኢንፌክሽን ተጋላጭነታቸው በጣም ሃይ ነው። ፕሪቬንሽኑ ምንድነው ታዲያ? እንደዚህ አይነት በሽታዎች ነን ኮሚኒኬብል የሆኑ ዲዞች ፕሪቨንት የምናደርግበት መንገድ አንደኛ የመጡት ከምንድነው? ኖርማል የሆነ ዳይትን ባለመጠቀም ወይም ኤክሰርሳይዝ ባለማድረግ፣ በማጨስ፣ አልኮል በመጠቀም ምናምን ስለሆነ እነዚህ ማስተካከል ነው። ሄልዚ የሆነ ዳይት ማድረግ፣ ሬጉላር የሆነ ኤክሰርሳይዝ ማድረግ፣ ሴዲተሪ ላይፍን ማስወገድ ወይም ብዙ ጊዜ ተቀምጦ አለማሳለፍ፣ ስሞኪንግ አለማድረግ ወይም ደግሞ ስሞክ አለማድረግ፣ አልኮል አለመጠቀም፣ ስትሬስን ማኔጅ ማድረግ ከጭንቀት ጋር ተያይዞ የሚመጡ በሽታዎች ስላሉ ማለት ነው። ስለዚህ በዚህ መንገድ ፕሪቨንት ማድረግ እንችላለን። ሌላ እዚህ ቻፕተር ላይ ያለው ሪኖውንድ የሆኑ ኒውትሪሽኖች ኢትዮጵያ ውስጥ የሚኖሩት እነማን ናቸው ይለናል። ዶክተር ፀሐይ አስፋው፣ ፕሮፌሰር ብርሃኑ፣ ዶክተር አማረ ደጀኔ፣ ዶክተር ዘነበ ሙሉጌታ ገብሩ የሚባሉት በተለያየ አይነት ቦታ ላይ የሰሩ ከኒውትሪሽን ጋር በተያያዘ የሰሩ ኢትዮጵያ ውስጥ የሚገኙ ኒውትሪሽኒስቶች ናቸው። እና እዚህ ዩኒት ላይ ያለ አሰስመንት አለ። አምስቱን ጥያቄ እንሰራለን። የቀረውን ደግሞ እናንተ ትሰሩታላችሁ። ትሩ ፎልሱ ላይ የመጀመሪያው ምን ይላል? ካርቦሃይድሬት አር ዘ ቦዲ ፕራይመሪ ሶርስ ኦፍ ኢነርጂ። ይሄኛው ትሩ ነው የሚሆነው። ካርቦሃይድሬት ዘ ሜን ስራቸው ምንድነው? ኢነርጂ ሶርስ ሆነው የሚያገለግሉት። በቃ ሰውነት ውስጥ ለኢነርጂ ሪሶርስ ዘ ሜን ወይም እንደ ዋነኛ፣ ሌሎቹም አላቸው እኮ ነገር ግን ዘ ሜን ተብሎ የሚወሰዱት እነማን ናቸው? ካርቦሃይድሬቶች ናቸው። ፕሮቲን አር ሜድ ኦፍ አሚኖ አሲድ ሳም ኦፍ ዊች አር ኢሴንሻል ኤንድ መስት ካም ፍሮም ዳይትስ። እነዚህ ይሄኛውም ትሩ ነው። ፕሮቲኖች ምንድናቸው? አሚኖ አሲዶች ናቸው። ስለዚህ በጣም ኢሴንሻል ስለሆኑ አንዳንዶቹ ከምን መምጣት አለባቸው? ከዳይት መምጣት አለባቸው። ስለዚህ ማለትም ከምንመገበው ምግብ መሆን አለበት ኦብቴን የሚደረጉት። ሶስተኛው ደግሞ ዋተር ሶሉብል ቪታሚንስ ቢ ኮምፕሌክስ እና አሲድ አር ስቶርድ ኢን ላርጅ አማውንት ኢን ዘ ቦዲ። ይሄ ተቃራኒ ነው። ኢፍ ዘ ቪታሚን ኢዝ ዋተር ሶሉብል ሰውነታችን የሚፈልጋትን ያክል ይጠቀምና ኤክሰስ ሆኖ ከመሰለው በዩሪን መልክ እንዲወገድ ነው የሚደረገው። ለዛ ነው እነዚህ አይነት እንትኖችን ቶሎ ቶሎ መጠቀም አለብን። ምክንያቱም ሰውነታችን ለወዲያው የሚፈልገውን ከተጠቀመ በኋላ ኤክሰስ ነው ብሎ ካሰበ ያስወግደዋልና እጥረት ሊያጋጥም ይችላል። ለዛ ቶሎ ቶሎ ምን መደረግ አለበት? ሪስቶር መደረግ አለበት። ላርጅ አማውንት ቦዲ ውስጥ ስቶር ይደረጋል የሚለው ተቃራኒውን ነው እንደውም መልሱ የሚሆነው። እዚህ መልሱ ምን ይሆናል? ይሄ ፎልስ። አይረን ዲፊሸንሲ ኮዝድ ጎይተር። አይረን ዲፊሸንሲ ጎይተርን ኮዝ አይደለም የሚያደርገው። አይረን ዲፊሸንሲ ምንድን ነው የሚያመጣው? አይረን ዲፊሸንሲ አኒሚያ ነው የሚያመጣው። ከሄሞግሎቢን ጋር የተያያዘ ስለሆነ ችግሩ። ጎይተር የሚያመጣው ማን ነው? አይ ስለሆነ ለማሳሳት ነው። አይረን ዲፊሸንሲ ያን አዮዲን ዲፊሸንሲ ካለ ነው ጎይተር ኮዝ የሚያደርገው። ስለዚህ ምንድነው? ፎልስ ነው የሚሆነው። ኳሻኮር is the form of malnutrition caused by protein deficiency ይለናል። ይሄኛው ልክ ነው። ህፃናቶች እንደዚህ የፕሮቲን ማልኒትሪሽን በሚኖራቸው ጊዜ የኳሻኮር ታይፕ አይነት ከሆነ ምን ይሆናሉ? ኢደማተስ ነው የሚሆኑት። በጣም ሆዳቸው ላይ ምናምን ብዙ ፍሉድ ይጠራቀምና ምን ይሆናል ማለት ነው? ቤሊያቸው በጣም ትልቅ ይሆናል ወይም ኢደማተስ ይሆናል። ለዚህ ኳሻኮር የፕሮቲን ዲፊሸንሲ አይነት ነው። ስለዚህ መልሱ ትሩ ነው የሚሆነው የዚህኛው። ከቹዞቹ ደግሞ which of the following is macronutrients? macronutrients ከሆነ የትኛው ነው? እዚህ ጋር መለየት ያለብን ምንድነው? ማክሮ ሲሆን the body needs these nutrients in large amount ማለት ነው። ማይክሮ ከሆነ ደግሞ our body needs these nutrients in small amount ነው። ማክሮ ከተባለን ቪታሚኖች ሚነራሎችን አንወስድም እዚህ ላይ። ማክሮ ከሆነ ማን ነው የሚሆነው? ካርቦሃይድሬት ነው የሚሆነው። አዮዲን፣ አይረን ምናምን የምንላቸው በማይክሮ የሚፈለጉ ናቸው። they are essential but ሁለተኛው ደግሞ the condition caused by severe protein deficiency in children characterized by edema and swollen belly. የፕሮቲን ዲፊሸንሲ በሁለት አይነት መንገድ ሊታይ ይችላል ወይም ዲስክራይብ ሊደረግ ይችላል። ከላይ እንዳየነው
ኳሻኮር በኳሻኮር አይነት ታይፕ ኦፍ ፕሮቲን ዲፊሸንሲ ሊሆን ይችላል። ስለዚህ ኳሻኮር ታይፕ ከሆነ ልጆቹ እንዴት ነው የሚሆኑት? ችልድረን ላይ ነው በአብዛኛው ጊዜ የሚከሰተው። ስለዚህ ሆዳቸው ላይ ምናምን ያበጠ ይሆናል። በኢደማ ነው ካራክተራይዝድ የሚሆነው ኳሻኮር ታይፕ ከሆነ። ማራስመስ ታይፕ ከሆነ ደግሞ ምንድነው በጣም ሲኪኒ ነው የሚሆኑት። ሲመልሱ ቢ ይሆናል። A deficiency of vitamin A leads to ይለናል night blindness ነው የሚያመጣው የቫይታሚን A deficiency. Which minerals is essential in the formation of hemoglobin? hemoglobinin form ለማድረግ ማን ነው essential ይለናል። የትኛው ነው essential የሆነው? iron ነው። iron is the essential substance to form hemoglobin. hemoglobin ደግሞ ለምን ይጠቅመናል? ኦክሲጅንን ኬሪ ለማድረግ። ስለዚህ አኒሚያ ኦከር አደረገ የምንለው መቼ ነው? ኢነፍ የሆነ ኦክሲጅን በሄሞግሎቢን ኬሪ መደረግ ካልተቻለ ነው። ለዛ ነው አይረን ዲፊሸንሲ አኒሚያ ተብሎ የሚመጣው። አኒሚያ የመጣው ከምንድነው? አይረን በማለመኖሩ ኢነፍ የሆነ አማውንት ኦፍ ሄሞግሎቢን የለም። ስለዚህ ኢነፍ የሆነ አማውንት ኦፍ ኦክሲጅን ኬሪ እየተደረገ ስላልሆነ ነው። አምስተኛው ደግሞ ምን ይለናል? A balanced diet from nursing mother should including extra ይለናል። የምታጠባ እናት ከሆነች ኤክስትራ ምን ሊያስፈልጋት ይችላል? ካርቦሃይድሬት ብቻ መመገብ አለባት ይለናል። ኦንሊ ፋት፣ ካሎሪ፣ ፕሮቲን፣ ካልሲየም ኤንድ ፍሉድ። መልሱ ምንድነው የሚሆነው? ሲ ነው። ሁሉም አይነት ባላንስድ የሆነ ነገር ነው የሚያስፈልጋት። ኦንሊ ፋት ከሆነ የወሰደችው ያም ለሷ እንደውም ችግር ነው ይዞ የሚመጣ። ኦንሊ ካርቦሃይድሬትም ከሆነ በጣም ኦቨርዌትድ እንዲሆን ሊያደርጋት ይችላል። ስለዚህ ሁሉንም የያዘ ካሎሪንም፣ ፕሮቲንም፣ ካልሲየምም ፍሉድን የያዘ ነገር ዩዝ ማድረግ አለባት። ወደ ቀጣዩ ቻፕተር ስንገባ ቻፕተር 6 ነው። ቻፕተር 6 ለምንድነው? ስለ ኢኮሎጂ ነው። ዴፊኒሽኑን እንመልከት። ዴፊኒሽን ኦፍ ኮመን ኢኮሎጂካል ተርሞችን ወይም ኢኮሎጂ ላይ ያሉ ኮመን የሚባሉ ተርሞችን ስናይ የመጀመሪያው ኢኮሎጂ ነው የምናገኘው። ኢኮሎጂ የግሪክ ወርድ ነው። ግሪክ ኦይኮ ሃውስ ማለት ነው። ሎጎስ ማለት ደግሞ ስተዲ ነው። ስለዚህ ስለ ሃቢታት ወይም ስለ ሃውስ የሚያጠና ነገር ነው። ኢኮሎጂ ስንል ኢኮሲስተም አይደለ? ኢኮሲስተም ደግሞ እኛ የምንኖርበት ቦታ ነው። ስለዚህ ስለዚህ የሚያጠናው ሳይንስ ምን ይባላል? ኢኮሎጂ ይባላል። ሳይንቲፊክ ስተዲ ኦፍ ዘ ኢንተራክሽን ቢትዊን ኦርጋኒዝም ኤንድ ዜር ኢንቫይሮንመንትስ። ኦርጋኒዝም እዛ ኢንቫይሮንመንት ውስጥ የሚኖሩት ኦርጋኒዝሞች እና ከዛ እነዛ ኦርጋኒዝሞች ደግሞ ከኢንቫይሮንመንታቸው ጋር ያላቸውን ኢንተራክሽን የሚያጠና ነገር ኢኮሎጂ ተብሎ ይጠራል። ኢንቫይሮንመንት ማለት ደግሞ ሁሉም ኤክስተርናል ፋክተር ነው። ሊቪንግ እና ነን ሊቪንግ ዛት አፌክትስ አን ኦርጋኒዝም። አንድ ኦርጋኒዝም ይኖራል። ያንን ኦርጋኒዝም አፌክት የሚያደርጉት ኤክስተርናል ፋክተሮች ህይወት ያላቸው የሚሆኑ ህይወት የሌላቸው ምን ተብሎ ይጠራሉ? ኤንቫይሮንመንት ተብሎ ይጠራሉ። ሃቢታት ማለት ደግሞ ስፔሲፊክ የሆነ ፕሌስ ነው። ኦርጋኒዝሞች መኖር የሚችሉበት የሚመቻቸው ለነሱ በጣም ሲዩተብል የሆነ ቦታቸው ምን ይባላል? ሃቢታት ተብሎ ይጠራል። ለምሳሌ ኤ ፖንድ፣ ኤ ፎረስት ፎረስት ላይ የሚኖሩት ለምሳሌ እዛ አካባቢ መኖር የሚመቻቸው ስፔሺሶች ይኖራሉ። ተርማይት፣ ማውድስ በቃ አካባቢው ለሆኑ ስፔሺሶች የሚመች ከሆነና ስፔሲፊክ የሆነ ፕሌስ ከሆነ ሃቢታት ተብሎ ይጠራል። ኒድስ የሚባሉት ደግሞ the functional role of or profession of an organism in its community, what it eats, how it produce እና interaction። ኒድስ የምንለው ፋንክሽናል ሮሉ ነው። እንዴት አንድ ኦርጋኒዝም ኮሚኒቲ ውስጥ እንዴት ይመገባል፣ ሪፕሮዲዩስ ያደርጋል፣ እንዴት ኢንተራክት ያደርጋል፣ ኢንተራክሽን ምን ይመስላል የሚለው የሚያጠና ነው። No two species can occupy the same needs indefinitely, competitive exclusion principle። ስለዚህ ሁለት ስፔሺሶች ካሉ ተመሳሳይ የሆነ ኒድስን ኦኩፓይ ሊያደርጉ አይችሉም። ሁሉም ነገራቸው አይመሳሰልም። ቢያንስ አንዳይ በሪፕሮዲዩስ በሚያደርጉበት መንገድ ወይ በሆነ መንገድ ይለያያሉ ስፔሺስ ብለን እስከጠራናቸው ድረስ። if they are in the same species ውስጥ ያሉት ኦርጋኒዝሞች ደግሞ ምንን እንትን ይላሉ? የሚመገቡበት መንገድ፣ ሪፕሮዲዩስ የሚያደርጉበት መንገድ ተመሳሳይ ነው የሚሆነው በአብዛኛው። ፖፑሌሽን ስንል ደግሞ የኢንዲቪጁዋሎች ስብስብ ነው። at the same species ተመሳሳይ የሆነ ስፔሺስ ያላቸው ከዛ ደግሞ ዲፋይንድ የሆነ ኤሪያ ላይ በዛ ታይም የሚኖሩ ከሆነ ነው። አሁን ለምሳሌ ፖፑሌሽን ብለን የምንጠራው the same species ነው ብለናል እና ስለ ፖፑሌሽን ስለ ሰዎች ፖፑሌሽን ከሆነ የምናወራው ከሰዎች ያሉ ውጪ ያሉት ነገሮች እዛ ፖፑሌሽን ውስጥ ኢንክሉድ አይደረጉም the same species ውስጥ ካልሆኑ ድረስ። ስለ ሌሎችም ካወራን እንደዛ። ኮሚኒቲ የሚባለው ደግሞ
all different population of species that live and interact in a particular area እነዚህኛው ላይ ስንመጣ ደግሞ የተለያየ አይነት ስፒሺስ ያላቸው የተለያየ ግሩፕ አሉ ወይም የተለያዩ ፖፑሌሽኖች አሉ የነዛ ዲፈረንት ፖፑሌሽን ስፔሲፊክ የሆነ ኤሪያ ላይ የሚኖሩ ከሆነና ኢንተራክት የሚያደርጉ ከሆነ ኮሚኒቲ ተብሎ ይጠራሉ የፖፑሌሽኑ ስብስብ ecosystem ማለት ደግሞ a biological community plus all abiotic non-living factor with which it interacts biological የሆነ ኮሚኒቲ አለ ወይም ህይወት ያላቸው ነገሮች ያሉበት ስብስብ አለ ያ ስብስብ ከአባዮቲክ ጋር ወይም ህይወት ካላቸው ከሌላቸው ነገሮች ጋር እንዴት ነው ኢንተራክት የሚያደርገው ወይም ኢንተራክት የሚያደርገው እንዳለ በአጠቃላይ ምን ተብሎ ይጠራል ኢኮሲስተም ተብሎ ይጠራል ባዮምስ የሚባለው ላርጅ የሆነ ጂኦግራፊካል ኤሪያ ነው classified by its climate በክላይሜት ነው ክላሲፋይ የሚደረገው ወይ በቬጂቴሽኑ ወይም ደግሞ ባለው አኒማል ላይፍ ክላሲፋይ የሚደረግ ነው ለምሳሌ ትሮፒካል ሬን ፎረስት ዴዘርት እና ትሮፒካል ሬን ፎረስትን ስናወዳድራቸው በጣም የተለያየ አይነት የሚኖርበት አኒማል የተለያየ ነው እዛ ውስጥ ክላይሜታቸው የተለያየ ነው የሚበቅሉት ፕላንቶች የተለያዩ ናቸው ስለዚህ እነዚህ ሁላ ምን ይባላሉ ባዮም ተብሎ ይጠራሉ ባዮስፌር ማለት ደግሞ the global sum of all ecosystem ባዮስፌር ምንለው የሁሉም ኢኮሲስተም ድምር ነው that zone of the life on the earth ስለዚህ ምድር ላይ ያለው እንዳለ ላይፍ በሙሉ አንድ ላይ ተደምሮ ነው ባዮስፌር ይባላል biodiversity ማለት ደግሞ the variety of life from an area including genetics species and ecosystem diversity biodiversity ማለት ብዝሃ ህይወት ነው ስለዚህ ቫራይቲ ነው ወይም ስለ ብዝሃነት ነው የሚያወራው በአጠቃላይ ይሄንን ይመስላል ባዮቲክ እና አባዮቲክ ኮምፖነንቶች አሉት ደግሞ ኢኮሲስተም ባዮቲክ ስንል ህይወት ያላቸው ብለን መውሰድ እንችላለን አባዮቲክ ስንል ደግሞ ህይወት የሌላቸው ባዮቲክ ስንል ሊቪንግ ናቸው ወይም ደግሞ once living components of an ecosystem የኢኮሲስተሙ አንድ ሊቪንግ ኮምፖነንትስ ከሆኑ ወይም ህይወት ያላቸው በሙሉ ባዮቲክ ይባላሉ ለምሳሌ ፕላንቶች ፕሮዲዩሰር ናቸው አኒማሎች ኮንሱመሮች ናቸው ህይወት ያላቸው ፈንጊ ባክቴሪያ ዲኮምፖዘሮች ናቸው ዴድ ኦርጋኒክ ማተሮች እነዚህ ሁላ ምንድናቸው የባዮቲክ ፋክተር ኮምፖነንቶች ናቸው አባዮቲክ የሚባሉት ደግሞ ነን ሊቪንግ ፊዚካል እና ኬሚካል ኮምፖነንቶች ናቸው sunlight temperature water air soil pH minerals fire humidity እንዳለ ብንጠቅሳቸው ህይወት የሌላቸው ደግሞ ምን ይባላሉ አባዮቲክ ይባላሉ ኢንተራክሽናቸው ምንድነው ባዮቲክ ኮምፖነንትስ ሁሉ ጊዜ በባዮቲክ ፋክተሮች ላይ ዲፔንድ ይሆኑ ናቸው ለምሳሌ ፕላንት የራሳቸውን ምግብ ለማዘጋጀት ወይም ፕሮዲዩሰር ለመሆን ምን ያስፈልጋቸዋል ሰንላይት ያስፈልጋቸዋል ዋተር ያስፈልጋቸዋል ኒውትሪየንት ያስፈልጋቸዋል እነዚህ አባዮቲክ የሆኑ ነገሮች ናቸው አባዮቲክ ፋክተሮች ደግሞ የነዚህን ኦርጋኒዝሞች ቢሄቪየራቸውን ዲስትሪቢዩሽናቸውን አፌክት ያደርጋሉ ምክንያቱም ለምሳሌ ፕላንቶች ለማደግ ወይም ግሮ ለማደግ ወይም የትኛውም አይነት ፋንክሽናቸውን ለማድረግ ዋተር ያስፈልጋቸዋል ዲስትሪቢዩሽናቸው ምን ላይ ዲፔንድ ያደረገ ነው የዛ የዋተር አቬይላቢሊቲ ላይ ዲፔንድ ያደረገ ነው የሚሆነው ኢኮሎጂካል ሌቭልስ ማለት ምን ማለት ነው የሚለውን ስናይ ኢኮሎጂካል ሌቭል ወይም ሂራርኪ ኦፍ ዘ ኦርጋኒዝም ነው ኦርጋኒዝም ምንላቸው ኢንዲቪጁዋልስ አንድ ሲንግል ሊቪንግ ቢንግ ነው ህይወት ያለው አንድ ሲንግል ኢንዲቪጁዋል ነው ፖፑሌሽን ስንል ደግሞ የነዚህ ኢንዲቪጁዋል ስብስብ ነው ተመሳሳይ የሆነ ስፒሺስ ያላቸው ኦን ተመሳሳይ ኤሪያ ላይ የሚኖሩ ኮሚኒቲ ማለት ደግሞ የፖፑሌሽኑ ስብስብ ነው አንድ ኤሪያ ላይ ያለው የፖፑሌሽኑ ስብስብ ዲፈረንት ፖፑሌሽን ስብስብ ደግሞ ኮሚኒቲ ይባላል ኢኮሲስተም ማለት ደግሞ ኮሚኒቲውና አባዮቲክ ኢንቫይሮንመንቱ ነው ለምሳሌ ላይንንና ከዛም ደግሞ ላይንንና ሌላ እንስሳ መውሰድ እንችላለን ለምሳሌ ሄርቢቨረስ የሆኑ እንስሳቶችን መውሰድ ወይ ሚዳቆን ብንወስድ አሁን የሚዳቆች አንድ ላይ ሲሆኑ ምንድነው የሚባሉት አንድ ሚዳቆ ከሆነች ሲንግል ኢንዲቪጁዋል ነው የምትሆነው ኦርጋኒዝም ትሆናለች ወይም ደግሞ አንድ አንበሳም ከሆነ እንደዛው ሲንግል ኢንዲቪጁዋል ነው የሚሆነው ከዛ ብዙ አንበሶች ሲሆኑ ወይም ደግሞ ብዙ ሚዳቆች ሲሆኑ ለየብቻቸው ፖፑሌሽን ተብሎ ይጠራሉ የሚዳቆ ፖፑሌሽን እና የአንበሳ ፖፑሌሽን ከዛ ኮሚኒቲ ሲሆኑ ደግሞ እነዚህ ዲፈረንት የሆኑ ስፒሺስ ያላቸው አንድ ላይ ኢን ኤሪያ ሲኖሩ ኮሚኒቲ እንላቸዋለን ከዛ ደግሞ አንድ ላይ ከሚኖሩበት ደግሞ እነሱ የሚኖሩበት አካባቢ ውስጥ ደግሞ ማለት አባዮቲክ የሆነ ኢንቫይሮንመንት አለ ውሃ አለ ሰንላይት አለ ሶይል አለ እሱን ደግሞ አንድ ላይ ከነሱ ጋር አጠቃለን ደግሞ ኢኮሲስተም እንለዋለን
ባዮም የምንለው ደግሞ large region with similar climate and ecosystem ነው። ኢኮሲስተሙ ተመሳሳይ ሆኖ ክላይሜቱም ተመሳሳይ ደግሞ የሆነ ሪጅን ደግሞ ምን ይባላል? ባዮም ይባላል። ለምሳሌ አንበሶቹና ሚዳቆ ምናምን ያለበት አካባቢ ሳራማ የሚባል አይነት ምድር ከሆነ እሱ ምን ይባላል? ባዮም ተብሎ ይጠራል። ባዮስፌር የሚባለው ደግሞ the entire inhabited part of the earth ነው። ወይ ሃቢታት ተደርጎ ኦርጋኒዝሞች የሚኖሩበት እንዳለ ፓርት ኦፍ the earth ደግሞ ባዮስፌር ተብሎ ይጠራል። ኢኮሲስተሙን ስናይ ስትራክቸሩ ባዮቲክ ኮምፖነንቶች አሉት። ባዮቲክ ኮምፖነንት ብለን የጠቀስናቸው ከላይ ፕሮዲዩሰር፣ ኮንሱመር፣ ዲኮምፖዘር ያልናቸው ፕላስ አባዮቲክ ኮምፖነንቶች ደግሞ አሉት። ላይት፣ ቴምፕሬቸር፣ ዋተር፣ ሶይል ብለን የጠቀስናቸው። ፋንክሽኑ ምንድነው? ኢነርጂ ፍሎ አለ። ለምሳሌ ሰን ምንድነው? አባዮቲክ ነው። ሰን ወደ በፕሮዲዩሰሮች አብዞርብ ይደረጋል። ከፕሮዲዩሰሮች ወደ ኮንሱመሮች ወደ ዲኮምፖዘሮች እያለ ይሄዳል ማለት ነው። ኒውትረንትን በዚህ መንገድ ሪሳይክል ያደርጋል። የኢኮሲስተም አይነቶችን ስናይ ቴሪስቴሪያል ኢኮሲስተም ይባላል። ቴሪስቴሪያል ኢኮሲስተም ማለት ላንድ ላይ ያለው ነው ወይም ምድር ላይ ያለው ውሃ ፓርት ላይ ያልሆነው ማለት ነው። ፎረስት መውሰድ እንችላለን፣ ግራስላንድን፣ ዴዘርትን፣ ቱንድራ የሚባሉት እነዚህ ቴሪስቴሪያል ኢኮሲስተም ይባላሉ። አኳቲክ ስንል ደግሞ ውሃ ያለበትን ኢኮሲስተም ስንወስድ ነው። ለምሳሌ ፍሬሽ ዋተር ሊሆን ይችላል፣ ሌኮችን፣ ሪቨር፣ ፖንድስ፣ ዌትላንድ የሚባሉት እነዚህ ጨው የሌለባቸው። ከዛ ደግሞ ጨዋማ የሆኑትን ደግሞ ሜሪን የሆኑትን ደግሞ ኦሽን፣ ኮራል ሪፈርስ ወይም ስትራንስ ምናምን ብለን የምንጠራቸው ደግሞ አኳቲክ ሲስተም ሆነው ከአኳቲም ደግሞ ሜሪን ላይ ያሉት ናቸው። ባዮም ላይ ለምሳሌ ስለ ቴሪስቴሪያል ባዮም ስናወራ የመጀመሪያ የምናገኘው ትሮፒካል ሬን ፎረስት ነው። ትሮፒካል ሬን ፎረስት ላይ የሚገኘው የክላይሜት አይነት ዋርም ሃይ የሆነ ሬንፎል ያለበት ነው። ከ200 ሴንቲሜትር ፐር የር ያክል ከፍተኛ የሆነ የዝናብ መጠን ያለበት አካባቢ ነው። እዛ አካባቢ የሚበቅሉ ደግሞ ፍሎራዎችን ወይም ፕላንትን ስንመለከተው ዴንስ የሆነ ካኖፒዎች፣ ቶል የሆኑ ትሪዎች፣ ኦርቺድ፣ ፈርንስ እዛ አካባቢ ግሮ የሚያደርጉ ፕላንቶች ናቸው። ፉና የምንለው ወይም ደግሞ አኒማሎችን ስናይ ሞንኪ፣ እነዚህ ረጃጅም የሆኑ ዛፎች ላይ የሚኖሩ ደግሞ እንስሳቶች ሞንኪ፣ ቶካ፣ ጃጓርስ፣ ስሎዝ፣ ፍሮክስ የሚባሉት እዚህ ትሮፒካል ሬን ፎረስት ላይ ይገኛሉ። ቴምፕሬት የሚባለው ሪጅን ወይም ቴምፕሌት ዴሲዱስ ፎረስት የምንለው ደግሞ ሞዴሬት የሆነ አይነት ነው። ቴምፕሬቸሩ 4 ሲዝኖች አሉት። ከ75 እስከ 150 የሚደርስ ሴንቲሜትር ፐር የር ሬንን ያገኛል። መካከለኛ የሆነ የሬን አቬላቢሊቲ አለ። እዚህ አካባቢም የሚገኙ የትሪ አይነቶች ኦክስ፣ ማፕል፣ ቢች፣ ሽራፕስ፣ ፈርንስ የሚባሉ የትሪ አይነቶች አሉ ወይም የፕላንት አይነቶች አሉ። ወደ አኒማሎቹ ስንመጣ ደግሞ ዲር፣ ቢር፣ ፎክስስ፣ ስኩርለስ የሚባሉና ብዙ በርዶች ደግሞ እዚህ አካባቢ ላይ ይገኛሉ። ቦሪያል የሚባለው ወይም ቲጋ የሚባለው ደግሞ የፎረስት አይነት ወይም የባዮም አይነት ላይ ስንመጣ ኮልድ የሆነ ነው። በጣም ደግሞ ረጅም የሆነ የዊንተር ሰዓት አለው። በአብዛኛው እዚህ አካባቢ ላይ የሚበቅሉት ወይም በምንድነው የሚታወቀው? በኮኒፈረስ ትሪ ነው። ፍሎራዎቹን ስናይ ደግሞ ስፐርስስ፣ ፈር፣ ፓይንት የሚባሉ ፕላንቶች ይበቅላሉ። እዛ አካባቢ የሚኖሩት አኒማሎችን ስንመለከት ደግሞ ወልቭስ፣ ሌክስ፣ ስኖው ሾው ሄር ያላቸው ማይግሬተሪ ብረዶች ወይም ሚግሬት የሚያደርጉ የወፍ አይነቶች በአብዛኛው እዛ አካባቢ ላይ የሚኖሩ ናቸው። ግራስላንድ ወይም ሳቫና ተብሎ የሚጠራው ሞዴሬት የሆነ ሬን ያለበት አካባቢ ነው። ከ25 እስከ 75 ሴንቲሜትር ድረስ የሚደርስ በአመት የዝናብ መጠን ያገኛል። በአብዛኛውን ጊዜ ድራይ የሆነ ሲዝን ነው የሚሆነው ወይም ደረቅ አይነት እንትን ያለው ክላይሜቱን ስንመለከተው። የሚበቅለው ደግሞ ከስሙ መረዳት እንችላለን ግራስላንድ ነው። ሳቫና ግራስላንድ ተብሎ ስለሆነ የሚጠራው ፕላንቶቹ አንደኛ ግራሶች አሉ፣ ስካተርድ የሆኑ ትሪዎች፣ የሳቫና አኬዥያ የሚባሉ ባምባቦ የሚባሉ ፕላንቶች እዛ ላይ ግሮ ያደርጋሉ። የሚኖሩትን አኒማሎች ስንመለከት ደግሞ ዜብራስ፣ ዋይልድ ቢስትስ እነዚህ ግራስን መመገብ የሚፈልጉ አኒማሎች እዛ አካባቢ ይኖራሉ። እነዛን አኒማሎች ደግሞ ፕሬይ የሚያደርጉ ፕሬዴተሮች እንደ ላይን ያሉት ደግሞ በተመሳሳይ እዛ አካባቢ ይኖራሉ። ምክንያቱም ሁልጊዜም አንድ ኢንቫይሮንመንት ሲሰራ ወይም አንድ ባዮም ሲኖር ሁሉም የሚፈልጉትን አቬለብል የሆነ ሪሶርስ ያለበት ቦታ ላይ ነው የሚኖሩት። ለምሳሌ ዜብራ የሚመገበው ግራስ ስለሆነ ግራስ ያለበት ቦታ ላይ ይኖራል። ከዛ ግራሱን ዜብራውን ደግሞ ፕሬ የሚያደርጉ ሌሎች ኦሚቨረስ የሆኑ አኒማሎች ደግሞ እዛ አካባቢ ይኖራሉ። ስለዚህ በዚህ መንገድ ነው የሚኖሩት። ሌላኛው ደግሞ የባዮም አይነት ዴዘርት ነው። ዴዘርት የሚባለው በጣም የሬን አቬላቢሊቲ ወይም ያለው የሬን መጠን በጣም ሎው ነው። ከ25 ሴንቲሜትር በታች ነው የሚሆነው። ኤክስትሪም የሆነ ቴምፕሬቸር ፍላክቹዌሽን ያለው
ቀን ቀን አካባቢ በጣም ሞቃት ነው የሚሆነው፣ ቴምፕሬቸሩ በጣም ሃይ ነው። ግን በናይት ሲሆን ደግሞ በጣም ኮልድ የሆነ ቴምፕሬቸር ይኖራል። ስለዚህ የቴምፕሬቸር ፍላክቹዌሽኑ ኤክስትሪም የሆነ ነው። እዚህ አካባቢ በአብዛኛው የውሃ አቬላቢሊቲው ሎ ስለሆነ የሚኖረው የሬን መጠን ሎ ነው ብለናል። የውሃ አቬላቢሊቲ ሎ ነው። ስለዚህ የሚኖሩትም ድሮትን ሪዚስት ማድረግ የሚችሉ የፕላንት አይነቶች ናቸው፣ ሽረብስ ምናምን። ከዛ በተጨማሪ እዛ ላይ አካባቢ የሚኖሩትም አኒማሎች በተመሳሳይ ኢንቫይሮንመንቱን አዳፕት ማድረግ የሚችሉ መሆን አለባቸው። ለምን ለምሳሌ ካሜልን ማየት እንችላለን፣ ሊዘርድ፣ ስኔክ፣ ስኮርፒዮስ፣ ካንጋሩ። እነዚህ ሁላ ምንድናቸው? ለዛ ለዴዘርት ኢንቫይሮንመንት ምቹ ሆኑላቸው የሚኖሩ ናቸው፣ ወይም ውሃን ሪዘርቭ ማድረግ የሚችሉ ከሆኑ ናቸው። ሌላኛው ቱንድራ የሚባለው የባዮም አይነት ነው። በጣም ቬሪ የሆነ ኮልድ ነው። ሾርት ግሮዊንግ ሲዝን ያለው ወይም እዛ አካባቢ እህሎችን ለማብቀል ቢፈለግ ያለው የሲዝን መጠን በጣም ትንሽ ነው። ምክንያቱም በጣም ቬሪ ኤክስትሪም የሆነ ኮልድ ስለሆነ። የሚበቅሉት የፕላንት አይነቶችን ስናይ ወይም ፍሎራውን ስንመለከት ሞስስ፣ ሊችንስ፣ ድዋርፍ የሆኑ ሽራምፕሶች እነዚህ ይበቅላሉ። አኒማሎቹን ስንመለከት ደግሞ ካሪቢዮስ፣ የመስክ ኦክስ፣ አርክቲክ ፎክስ፣ ስኖ የሆነ ኦውል፣ እነዚህ ሁላ እዛ አካባቢ የሚበቅሉ ናቸው። እነዚህ ቴሪስቴሪያል ወይም ላንድ ላይ ያሉ የባዮም አይነቶች ናቸው። በሰከንድ ዋን ደግሞ የምንመለከተው አኳቲክ የሆነ ባዮሞች ወይም ውሃ ላይ የሚገኙ የመኖሪያ አካባቢዎች ሀቢታቶችን ስናይ የመጀመሪያው ፍሬሽ ዋተር ነው። ፍሬሽ ዋተር ማለት the water that is free from the salt ነው። ሳልት የሌለበት ዋተር ፍሬሽ ዋተር ተብሎ ይጠራል። እነዚህ ደግሞ ሌክስ፣ ፖንድ፣ ሪቨር፣ ስትሪሞችን ያጠቃልላል። ካራክተሪስቲካቸውን ስንመለከት የሳልት መጠናቸው በጣም ሎ ነው፣ ወይም በአብዛኛው ላይኖራቸው ይችላል። ከ0.05% በታች የሆነ የሳልት አማውንት ነው ያላቸው። ፍሎዊንግ እና ስታንዲንግ ናቸው። አንዳንዶቹ ፍሎው ሊያደርጉ ይችላሉ፣ አንዳንዶቹ ደግሞ እዛው አካባቢ ሳይነቃነቁ የሚቆዩ አሉ። በአብዛኛው እዛ አካባቢ የሚኖሩት የፕላንት አይነቶች አልጌ፣ አኳቲክ የሆኑ ፕላንቶች፣ ዋተር ሌይስ የሚባሉት እነዛ የሚኖሩ ፍሎራዎች ናቸው። ፉና ወይም አኒማሎቹን ስንመለከት ደግሞ ፊሽ፣ ፍሮግ፣ ቲርትልስ፣ ኢንሴክቶች፣ ዞፕላንክተን የሚባሉት እዛ አካባቢ ይኖራሉ። ዌት ላንድስ የሚባሉት ደግሞ በጣም እርጥበትን የያዙ የላንድ አይነቶች ናቸው። እነዚህኞቹ ዋተር ሳቹርድ የሆነው ሶይል ነው። አንድ ነገር ሳቹርድ ሆኗል ከተባለ ሙሉ በሙሉ በዛ ነገር ተውጧል ማለት ነው። ስለዚህ ሶይሉ በዋተር በጣም ሳቹር የሆነ ነው። ለዛ ነው ዌትላንድ ተብሎ የተጠሩት። እዚህ አካባቢ ላይ የሚኖሩት ወይም የሚበቅሉት የፍሎራ አይነቶች ካትልስ፣ ማንጎቨርስ የሚባሉት ናቸው። ፉናዎቹ ወይም አኒማሎቹን ስናይ ደግሞ ዋተር ፍሎስ ምንላቸው እዛ አካባቢ ይኖራሉ። አምፊቢያንስ፣ ብሪቨርስ፣ አሊጌተር የሚባሉት እዛ አካባቢ ይኖራሉ። ሌላኛው ኤሲቹአር የሚባለው የባዮም አይነት ነው። የአኳቲክ ባዮም አይነት ሲሆን where the fresh and salt water mix የሚያደርግበት ነው። ፍሬሽ ዋተር ማለትም የሳልት መጠኑ በጣም ሎ የሆነውና ሳልት ዋተር ወይም ሜሪን የሚባሉት ደግሞ በጣም የሳልት አማውንታቸው በጣም ሃይ የሆኑት ሚክስ ሆኑበት ነው። በኒውትሪንት ደግሞ ሪች የሆነ የባዮም አይነት ነው። እዛ አካባቢ ያሉት የፍሎራ አይነቶችን ስንመለከት ሳልሽ ማርሽ የሆኑ ግራሶች፣ ማንግሮቮች ይገኛሉ ወይም ይበቅላሉ። ፉናዎችን ስናይ ወይም አኒማሎችን ስንመለከት ደግሞ ክራብስ፣ ኦስትሪስ፣ ፊሽ፣ የሳልመን ፊሽ ምናምን በርዶች እዛ አካባቢ ይኖራሉ። የቀጣዩ ደግሞ መሪን የሚባለው ወይም ኦሽኖች ነው። ኦሽኖችን ስንመለከት የሳልት መጠናቸው በጣም ሃይ ነው። ስለዚህ ሳልት ዋተር ነው ያለባቸው። ከ3.5% በላይ ሳልት መጠን አላቸው ወይም ወደዛ የሚጠጋጋላቸው። ዞኖቹ በአብዛኛው ጊዜ ኦሽኒክ የሆኑ ኔርቲክ የሆኑ ኢንተሪዲያል የሆኑ ቦታዎች ናቸው። የሚኖሩት የፍሎራ አይነቶችን ስንመለከት ፋይቶፕላንክተን፣ ሲዊድስ፣ ሲግራስስ እዛ አካባቢ የሚበቅሉ የፍሎራ አይነቶች ሲሆኑ ፉና ወይም ደግሞ አኒማሎቹን ስንመለከት ደግሞ ፊሽ፣ ትላልቅ የሆኑ አሳ ነባሪዎች ዌልስ ወይም ዶልፊን፣ ሻርክ እነዚህ ሁላ እዛ አካባቢ ይገኛሉ ማለት ነው። ሌላኛው ኮራል ሪፍስ የሚባለው ነው። ይሄኛው ዋርም የሆነና ሻሎ የሆነ ትሮፒካል ዋተር ነው። በጣም ሙቀት ያለው በጣም ደግሞ ጥልቀት ያለው የትሮፒካል ዋተር ናቸው። እዛ አካባቢ ያሉት የፍሎራ አይነቶች አኒማል ዊዝ ሲምባዮቲክ የሆነ አልጌ ያላቸው አኒማሎች ይገኛሉ። ኮራል የሚባለው እንደዛ አይነት የፍሎራ አይነት ነው። ፉናዎችን ስንመለከት ደግሞ ሪፍ ፊሽ፣ የሲ ቲርትል፣ ኤርችኖደርምስ የሚባሉ ወይም ሞላስካ የሚባሉ እዛ አካባቢ የሚገኙ የፉና አይነቶች ናቸው። when you come to ecological succession ምን ማለት ነው? the gradual directional change in community structure over time ነው። ecological succession ማለት gradual የሆነ in time የሚካሄድ ማለት ነው።
ዳይሬክሽናል የሆነ ማለትም የሆነ አቅጣጫ ያለው የኮሚኒቲ ስትራክቸር ለውጥ ነው። በጊዜ ሂደት ነው ግን ይሄ የሚመጣውና በአጠቃላይ ተርሙ ምን ይባላል? ኢኮሎጂካል ሰክሴሽን ተብሎ ይጠራል። ፕራይመሪ ሰክሴሽን means beginning lifeless area with no soil, bare rocks, lava flows and sand. ፕራይመሪ ሰክሴሽን ማለት ደግሞ ላይፍለስ የሆነ ቦታን ምንም አይነት ህይወት የሌለበትን ቦታ ወይም ምንም አይነት ሶይል የሌለበትን ቦታ ለመጀመሪያ ጊዜ ያንን ሃቢታት አድርጎ መኖር ነው። ምንም አይነት የሌለበት ማለት ለምሳሌ ቤር የሆነ ሮክ በቃ አለቶች ብቻ ያሉበት ቦታ ላይ ለመጀመሪያ ጊዜ ሊቪንግ ቲንግሶች መኖር ሲጀምሩ ፕራይመሪ ሰክሴሽን ተብሎ ይጠራል። ፒሪያር ስፒሺሶች በአብዛኛውን ጊዜ እነዚህ ፕራይመሪ ሰክሴሽን ላይ የሚሳተፉት እነማን ናቸው? ሊችንስ እና ሞስስ የሚባሉት ናቸው። ከዛ እነዚህ ሊችንስ እና ሞስስ የሚባሉት እዛ አካባቢ ምድረ በዳ የሆነውን ወይም አለት ብቻ ያለበትን ቦታ ያንን አለት ብሬክዳውን ያደርጉታል። ብሬክዳውን ሲሆን ወደ ምን ቼንጅ ያደርጋል? ወደ ሶይል ቼንጅ ያደርጋል። ያ ሶይል ደግሞ ሌሎች ሊቪንግ ቲንግሶች እንዲኖሩበት አመቺ እየሆነ ይመጣል። ለምሳሌ ምን መውሰድ እንችላለን? ሰክሴሽን ኦን ኤ ኒው ቮልካኒክ አይስላንድ። ቮልካኒክ ማለት የሆነ ቮልካኒክ ኢራፕሽን የተካሄደበት ቦታ ላንድ ቢኖረን ለዚህ ቮልካኒክ ኢራፕሽን ካለ ወይም የእሳተ ገሞራ ፍንዳታ ከነበረ ምንም አይነት ላይፍ እዛ ላይ አይኖርም። እዛ ላይ ለመጀመሪያ ጊዜ ሊችንሶች ወይም ሞስሶች ያንን አካባቢ እንደ ሃቢታት ወስደው ከዛ ሮኩን ዲግሬድ ካደረጉት ወደ ሶይል ከቀየሩት በኋላ ሌሎች ሊቪንግ ቲንግሶች መጥተው መኖር ሲጀምሩ እነዛ ሊችንስ እና ሞስሶች ምን ይሆናሉ? ፕራይመሪ ሰክሴሽን ላይ የተሳተፉ ፕሪኒየር የሆኑ ስፒሺሶች ይሆናሉ። ፕራይመሪ ሰክሴሽን የሚባለው እንደዛ ነው። When it comes to secondary succession, begin in the area where disruptions has destroyed an existent community but soil remains. ይሄ ሲሆን ደግሞ ምንድነው? መጀመሪያ ላይ እዛ አካባቢ ላይ ላይፍ ነበረ ወይም ሊቪንግ ቲንግሶች ነበሩ። ግን ኤኒ ሚንስ የአካባቢ ዲስራፕት ቢደረግ ወይም እዛ ላይ ኤግዚስት የሚያደርገው ኮሚኒቲ ዲስትሮይ ቢሆንና ሶይሉ ግን ኤግዚስት ካደረገ በኋላ የሚመጣ ሰክሴሽን አይነት ደግሞ ሰከንዳሪ ሰክሴሽን ይባላል። አባንደንድ ፋርምላንድ፣ ክሊርድ የሆነ ፎረስት አፍተር ፋይር። ለምሳሌ አንዳንድ ጊዜ በተፈጥሮ ሰደድ እሳት ይኖርና ያን አካባቢ ሙሉ ለሙሉ እዛ አካባቢ ላይ የነበረውን ኮሚኒቲ ወይም ፎረስት ይጠፋል። ከዛ ግን በእሳቱ ምክንያት የሚጠፉት ምኑ ናቸው? አካባቢው ላይ የነበሩት ሊቪንግ ቲንግሶች ናቸው። ዛፎች ከሆኑ ዛፎቹ ናቸው የሚጠፉት እንጂ ሶይሉ አይጠፋም። ስለዚህ አንዴ እነዛ ከጠፉ በኋላ ሰክሰስ መደረጉ ወይም ድጋሚ ሊቪንግ ቲንግሶች መኖር መጀመራቸው ምን ነበረ? መጀመሪያ ሶይሉ ስለነበረ እንደዚህ አይነት የሰክሴሽን አይነት ምን ይባላል? ሰከንዳሪ ሰክሴሽን ተብሎ ይጠራል። ከፕራይመሪ ሰክሴሽን ጋር የሚወስደውን ታይም ስናነጻጽር ሰከንዳሪ ሰክሴሽን ሞር ፋስተር ዛን the primary one ይሆንልናል። ክላይማክስ ኮሚኒቲ የሚባለው the final stable community that resulted from succession imbalance with climate። ክላይማክስ ኮሚኒቲ የሚባለው ደግሞ በሰክሴሽኑ መጨረሻ ላይ የመጣው ወይም ስቴብል የሆነ ኮሚኒቲ ነው። ይሄ ስቴብል የሆነ ኮሚኒቲ ደግሞ ከምንድን ነው የመጣው? ከሰክሴሽን ነው። ለምሳሌ ፕራይመሪ ሰክሴሽን ላይ ፒኒየር ስፒሺሶች ሊችንስ ናቸው አለን። እነዚህ ሊችንሶች ደግሞ ምን ላይ ሆኑ ይችላሉ? ስቴብል ላይ ሆኑ ይችላሉ። ግን ኦቨር ዘ ሰክሴሽን እያለ ስቴብል የሆነው ኮሚኒቲ ከመጣ ያ ኮሚኒቲ ምን ይባላል? ክላይማክስ ኮሚኒቲ ይባላል። እዛ ኢንቫይሮንመንት ላይ በደም ሰርቫይቭ አድርጎ መኖር የቻለው የኮሚኒቲ አይነት ስለሆነ ለምሳሌ የፕራይመሪ ሰክሴሽን ቤር ሮክ ላይ ያለውን ሂደቱን እንመልከት። መጀመሪያ ቤር ሮክ አለ። ቤር ሮክ ማለት ምንም አይነት ነገር የሌለበት አለት ነው። ካለቱ ቀጥሎ መጀመሪያ ፒኒየር ስፒሺሶች ሊችንሶች እና ሞስሶች ያንን አካባቢ ኦቨር እንትን ያደርጉታል ወይም ያዛ አካባቢ ላይ እንደ ሃቢታት መኖር ይጀምራሉ። ከነሱ ቀጥሎ ደግሞ ግራሶች ስሞል የሆኑ ፕላንቶች ግሮ ማድረግ ይጀምራሉ። ዴን ሽራምሶች፣ ከዛ ከሽሪምሶች ቀጥሎ ደግሞ ትሪዎች፣ ከዛ ክላይማክስ የሆነ ፎረስት ይመጣል። አሁን ክላይማክስ የሆነው ፎረስት ኦቨር ዘ ሰክሴሽን ከጊዜ ሂደት ነው የመጣው። ግን ይሄኛው ሞር ስቴብል የሆነና ኢምባላንስ የሆነ ክላይሜት ላይ መኖር የሚችል አይነት ሊቪንግ ቲንግ ነው። ኢኮሎጂካል ሪሌሽንሺፕ ላይ ወይም ኢንተራክሽን ላይ ስንመጣ በኢኮሎጂካሊ ያለው ሪሌሽን ምን ይመስላል የሚለውን የሚያሳየን ነው። ሲምባዮሲስ ስንል ክሎዝ የሆነ ሎንግ ተርም ኢንተራክሽን ቢትዊን ቱ ዲፍረንት ስፒሺስ ነው። የተለያዩ ስፒሺሶች ቢኖሩና በእነዚህ ስፒሺሶች ለረጅም ጊዜ የቆየ ክሎዝ የሆነ ኢንተራክሽን ምን ይባላል? ሲምባዮሲስ ተብሎ ይጠራል። ኢንተራክሽኖች የተለያየ አይነት ፎርም ሊኖራቸው ይችላል። ለምሳሌ የመጀመሪያው የምናገኘው ሚቹዋሊዝም ነው። ሚቹዋሊዝም ምን ማለት ነው? ስፒሺስ ኤ ይኖራል፣ ስፒሺስ ቢ አለ ብለናል። ሲምባዮሲስ ስንል በሁለት ዲፍረንት የሆኑ ስፒሺሶች መካከል ያለ ኢንተራክሽን ነው ስላለን የሚቹዋሊዝም ከሆነ ኢንተራክሽናቸው ስፒሺስ ኤ እና ስፒሺስ ቢ ቦዝ አር ቤኔፊትስ ነው የሚሆኑት።
ሁሉም ስፔሺሶች እዚህ ኢንትራክሽን ላይ ተጠቃሚ ናቸው። እኔ ልጥቀም ካንተ ጥቀመኝ አይነት ሪሌሽን ነው የሚኖራቸው። ለምሳሌ ኤግዛምፕል ምን መውሰድ እንችላለን? ቢስ እና ፍላወርን መውሰድ እንችላለን። አሁን ንቦች ምን ያዘጋጃሉ? ማርን ያዘጋጃሉ። ማርን ለማዘጋጀት ምን ያስፈልጋቸዋል? ፍላወሮች ያስፈልጋቸዋል። ስለዚህ ፍላወሮች ቢዎችን ጠቀማቸው ማለት ነው። ፍላወሮች ውስጥ ከቢ ምን ይጠቀማሉ ስንል ፍላወሮች እንዴት ነው የሚራቡት? ቢሶች ለምሳሌ ከአንደኛው ፍላወር ወደ ሌላኛው ፍላወር የዘር ፍሬያቸውን ይዘው ስለሚሄዱ ለመራቢያ መንገድ ይሆናቸዋል። in this mean ሁለቱም ፍላወርን ቢም በዚህ ሪሌሽን ወይም በዚህ ኢንትራክሽን ቤኔፊትስ ነው የሆኑት። ስለዚህ እንደዚህ አይነት የኢንትራክሽን አይነት ሚቹዋሊዝም ይባላል። ፖዚቲቭ ነው የሚሆነው፣ ቤኔፊት ያደርጋሉ። ናይትሮጅን ፊክሲንግ ባክቴሪያ ፕላስሊዲየም ክሊር ፍሬሽ ኤንድ ላርጅ ፊሾች እነዚህ ምን ይባላሉ? በቃ በአጠቃላይ ሁለቱም የሚጠቀሙበት የኢንትራክሽን አይነት ከሆነ ሚቹዋሊዝም ተብሎ ይጠራል። ኮሚኒያሊዝም የሚባለው ደግሞ የመጀመሪያው ስፒሺስ ኤ ቤኔፊት ያደርጋል ከኢንትራክሽን ወይም ጥቅም ያገኛል። the ስፒሺስ ግን አንአፌክትድ ነው፣ አይጠቀምምም አይጎዳምም። እንደዚህ አይነት የኢንትራክሽን አይነት ኮሚኒያሊዝም ተብሎ ይጠራል። one benefit and the other are if unaffected ናቸው። አንደኛው ጥቅም ያገኛል፣ the second one is ግን አይጠቀምምም አይጎዳምም ከሆነ ነው። ለምሳሌ ማንን መውሰድ እንችላለን? ባራኒሶል on the wheel ኤፒኔፍቲክ plants on the tree branches ለምሳሌ ፕላንቱ ላይ የሚኖሩ ኤፒኔፍቲክ የሆኑ ፕላንቶች ትሪው ላይ ያድጉበታል እና ያ ትሪው ለነሱ ምን ሆናቸዋል? እንደ የተመቸ አይነት ኒውትሪየንት የሚያገኙበት ወይም ደግሞ ለመብቀል የሚያመች ቦታ ሆኗቸዋል። ስለዚህ እነዚህ ኤፒኔፍቲክ ፕላንቶች ከዛኛው ከትሪው ተጠቅመዋል። ግን ትሪው እነዚህ መኖራቸውም አለመኖራቸውም ለሱ ጥቅምም ጉዳትም የለውም። እንደዚህ አይነት ሪሌሽን ምን ይባላል? ኮሚኒያሊዝም ይባላል። አንደኛው ቤኔፊት ያደርጋል፣ አንደኛው ደግሞ ዜሮ ነው። ቤኔፊት የማያደርግም ሎስ የማያደርግም ከሆነ። ፓራሲቲዝም የሚባለው የኢንትራክሽን አይነት ግን ምን ይሆናል? አንደኛው ስፒሺስ ኤ ቤኔፊት ያደርጋል፣ ፓራሳይት ሆኖ የመጣው ግን the second species ሆስት ሆኖ የሚያገለግለው ግን ምን ይሆናል? ሃርምድ ይሆናል። one lives on or in the others causing the harms አንደኛው ላይ ይኖራል። ፓራሳይቲዝም ስንል ለምሳሌ አንድ ሆስት ይኖረናል፣ አንድ ፓራሳይት ይኖራል። ያ ፓራሳይት ሆስቱ ላይ ጥገኛ ሆኖ ነው የሚኖረው። ጥገኛ ሲሆን ደግሞ ያንን ጥገኛ የሆነበትን ሆስት ሳይጎዳው አይደለም የሚቀረው፣ ሃርም ያደርገዋል ወይም ይጎዳዋል። እንደዚህ አይነት ኢንትራክሽን ፓራሳይቲዝም ይባላል። ለምሳሌ ቴፕወርም የሰዎች ኢንተስታይን ላይ ወይም አንጀት ላይ እዛ ላይ እንደ ፓራሳይት ሆኖ ይኖራል። በዚህን ጊዜ ቴፕወርሙ ይጠቀማል፣ ምክንያቱም ኢንተስታይን ላይ ያሉትን ኮንተንቶች በሙሉ ዩዝ ስለሚያደርግ። ነገር ግን ኢንተስታይኑ ወይም ደግሞ ያ ሂዩማን በዚህ በቴፕወርም የተጠቃው ሂዩማን ግን አፌክትድ ይሆናል። ስለዚህ እንደዚህ አይነት ኢንትራክሽን ምን ይባላል? ፓራሳይቲዝም ይባላል። the first one ቤኔፊት ያደርጋል ከኢንትራክሽኑ፣ the second one is ሃርም ይሆናል ከኢንትራክሽኑ። እንደዚህ አይነት ኢንትራክሽን ፓራሳይቲዝም ይባላል። ሌሎች ኢንትራክሽን ሲምባዮሲስ ያልሆኑ ኢንትራክሽኖችን ስንመለከት ለምሳሌ ፕሬዴሽንን ማየት እንችላለን። ፕሬዴሽን ሚንስ ማደን ነው። አንደኛው ኦርጋኒዝም ፕሬዴተር ነው፣ ኪልስ ኤንድ ኢት አናዘር ፕሬይ። ስለዚህ ኢፍ the species ወይም ደግሞ the organism killed other ምን ተብሎ ይጠራል? ፕሬዴተር ይባላል፣ አዳኝ ነው። the prey one ወይም ደግሞ የሚገደለው ደግሞ ፕሬይ ተብሎ ይጠራል። ላይን ለምሳሌ ዜብራን ይበላል። ስለዚህ ፕሬዴተሩ ማን ነው? እዚህ ላይ ላየን ነው። የፕሬይ የሚደረገው ደግሞ ዜብራው ነው። ስፓይደር ካችስ the insects እዚህኛው ላይ ፕሬዴተሩ ማን ነው? ስፓይደር ነው። ካች የሚደረጉት ደግሞ ወይም ፕሬይ የሚደረጉት ኢንሴክቶች ናቸው። እዚህኛው ላይ ማን ነው ተጠቃሚ? ፕሬዴተሩ ነው ተጠቃሚ፣ የሚያድነው። የሚታደነው ደግሞ ተጎጂ ነው። ሌላኛው ኮምፒቲሽን ነው። ኮምፒቲሽን ማለት ቦዝ አር ኔጌቲቭ ነው። በቃ ሁለቱም ሃርም ነው የሚደረጉት። both species are harmed by competing for the same limited resource ለምሳሌ ዓለማችን ላይ ያለውን ኢኮሲስተም ወይም ደግሞ ሪሶርስ በምንመለከትበት ጊዜ በቂ የሚባል ሪሶርስ አይደለም ያለው እና ለተመሳሳይ ሪሶርስ ደግሞ የሚጣሉ ወይም ኮምፒት የሚያደርጉ የተለያዩ ኦርጋኒዝሞች አሉ። ሪሶርሱ ምን ሊሆን ይችላል? ለምግብ ያለው የምግብ አቅርቦት ትንሽ ሆኖ ያሉ የሚጠቀሙት ሊቪንግ ኦርጋኒዝሞች ግን ብዙ ከሆነ ለዛ ምግብ ምን ያደርጋሉ? ኮምፒት ያደርጋሉ። ለውሃ መውሰድ እንችላለን፣ ለስፔስ፣ ለሜት፣ ለዚህ ሁላ ኮምፒት ያደርጋሉ። እንደዚህ አይነት ኮምፒቲሽን በሚኖርበት ጊዜ ደግሞ ቦዝ አር ኔጌቲቭ ኢፌክት ነው የሚኖርባቸው ወይም ሃርምድ ይሆናሉ ከዚህ ኮምፒቲሽን። can be intraspecific with the species or interspecific between the species ሁለት አይነት የኮምፒቲሽን አይነት አለ፣ ኢንትራ ኤንድ ኢንተር። when it is intra means RA ሲሆን within the species ነው። ተመሳሳይ ስፔሺሶች ለዚህ ሪሶርስ ኮምፒት ሲያደርጉ ሲሆን ኢንተር ስንል ደግሞ between
the species በተለያዩ ስፔሺሶች መካከል ከሆነ ደግሞ ኢንተርስፔሲፊክ የሆነ ኮምፒቲሽን ይባላል። ሌላኛው ሄርቢቨሪ ነው የምንለው ነው። አኒማሎች ወይም ሄርቢቨሪ ኢት ፕላንት ፓርትስ። የቅድሞቹ ፕሬዴሽን ላይ ስናይ ኦሚቨረሶች ከሆኑ ነው። ኦሚቨረስ ሚንስ የሚበሉት ነገር ሚት ከሆነ ማለት ነው፣ ፕሬዴሽን ላይ ከሆነ። ሄርቢቨሪ ስንል ደግሞ አኒማሎቹ የሚመገቡት ምን ከሆነ ነው? ፕላንትን ከሆነ ነው። ለምሳሌ ዲር ሊቭስን ኢት ያደርጋል። ይሄ ማንን ይጎዳዋል? ሊቭስን ይጎዳዋል ወይም ፕላንቱን ይጎዳዋል። በተቃራኒው ደግሞ ማን ይጠቀማል? ዲሩ ይጠቀማል። ኪ ፕሪንሲፕል እዚህ ጋር ምንድነው ያለው? ኖ ቱ ስፒሺስ ካን ኦኩፓይ ኤግዛክትሊ ዘ ሴም ኒድስ ኢንዲፊኒትሊ። የተለያየ ተመሳሳይ ኒድስን ኢንዲፊኒትሊ ምን ማድረግ አይችሉም ማለት ነው፣ ኦኩፓይ ማድረግ አይችሉም። ኮምፒቲሽን ኤክስክሉሲቭሊ ዘ ፕሪንሲፕል ነው። ስለዚህ ተመሳሳይ ላይ ወይም ደግሞ በእኩል አቅም ያንን አካባቢ ወይም ያንን ኒድስ ኦኩፓይ ማድረግ ስለማይችሉ ኮምፒቲቲቭ የሆነ ነገር እንደ ፕሪንሲፕል ነው፣ ወይም ኮምፒቲሽን መኖሩ አይቀርም። ያለው ሪሶርስ ሊሚትድ እስከሆነ ድረስ እነዛ አካባቢ የሚኖሩት ሊቪንግ ኦርጋኒዝሞች ለዛ ሪሶርስ ኮምፒት ማድረጋቸው አይቀርም። ስለዚህ ኮምፒቲሽን የሚኖር ነገር ነው። እዚህ ላይ እንደ ኤግዛምፕል ስንሰራ 5 ጥያቄ እንሰራለን። የመጀመሪያው ትሩ ፎልስ ላይ 5 ከዛ ተሰከንድ ደግሞ ቾይዙ ላይ 5 እንሰራለን። የተቀሩትን ጥያቄዎች ደግሞ እናንተ ትሰሩታላችሁ። የመጀመሪያው ላይ ስንመለከት ኢኮሎጂ is the study of the interaction between organism and their environment። ኢኮሎጂ ማለት በኦርጋኒዝሙ እና በሚኖርበት ኢንቫይሮንመንት መካከል ያለውን ኢንተራክሽን የሚያጠናልን ነገር ነው ይለናል። ይሄ this one is true ነው የሚሆነው። the second one ምን ይለናል? A habitat is the functional role of an organism in its community። habitat ምንለው ኦርጋኒዝሙ ለኮሚኒቲ ያለው ሮል ነው ይለናል። habitat ምንለው ግን ኦርጋኒዝሞች የሚኖሩበት አካባቢ ነው። habitat የሚባለው እነዚህ ኮሚኒቲዎች የሚኖሩበት ወይም ፖፑሌሽኑ የሚኖሩበት ፕሌስ ነው። ስለዚህ እንጂ እንትን አይደለም። ስለዚህ የዚህኛው መልስ የሚሆነው ፎልስ ነው። ቀጣዩ ደግሞ ሶስተኛው ምን ይለናል? A population consists of all different species living in an area። ፖፑሌሽን ማለት በአንድ ኤሪያ ውስጥ የሚገኙ ዲፍረንት ስፒሺሶችን የያዘ ነገር ነው ይለናል። ግን ፖፑሌሽን እንደዛ ሲሆን ፖፑሌሽን ከሆነ the same species in a given time in a given area የሚኖሩ ከሆነ ነው። ኮሚኒቲ ነው እንዳለ የዲፍረንት ስፒሺሶችን አንድ ላይ አድርጎ ኢን ኤሪያ የሚኖሩትን ኮንሲስት የሚያደርግልን ኮሚኒቲ ነው እንጂ ፖፑሌሽን አይደለም። ስለዚህ this one is false ይሆናል። Temperature and water are abiotic components of an ecosystem። ቴምፕሬቸር እና ዋተር አባዮቲክ የሆኑ የኢኮሲስተሙ አካላት ናቸው ይለናል። ይሄኛው ልክ ነው። ቴምፕሬቸር ስንል ዋተር ስንል ህይወት የሌላቸው ነገር ግን ለኢኮሲስተሙ the part ናቸው። Biosphere is the smallest ecological level of the organism። እንዲህ የኦርጋናይዜሽኑ ስሞለስት ነው ተብሎ አይደለም የሚነሳው። እንደውም ባዮስፌር ምንድነው? the largest የሆነ ኢኮሎጂካል ሌቭል ላይ የሚገኝ ነው። ባዮስፌር ካልን በጣም ብዙ ነገሮችን በውስጡ የሚያጠቃልል ስለሆነ the largest one ነው እንጂ the smallest one አይደለም። ከዚህ ለኤግዛምፕል ይሄን ከሰራን ከቹዙ ደግሞ እንደዚህ ሁሉ 5 ጥያቄዎችን እንሰራለን። የመጀመሪያው ምን ይለናል? the specific role or profession of an organism with its community it is ይለናል። ስፔሲፊክ የሆነ ሮል ሲኖረው ወይም ፕሮፌሽን ሲኖረው ኦርጋኒዝሙ ለማን ነው? ለኮሚኒቲው ሲኖረው ምን ተብሎ ነው የሚጠራው? ኒድስ ነው የሚባለው። የመጀመሪያው ፎልስ ብለን የመለስ ነው። ምን አለን? ሃቢታት ማለት ስፔሲፊክ የሆነ ሮል ፎር ዘ ኮሚኒቲ ኦርጋኒዝሙ ያለው ነው አለን። ስለዚህ ለዛ ነው ፎልስ የተባለው። ግን ስፔሲፊክ የሆነ ሮል ወይም ፕሮፌሽን ፍሮም ዘ ኦርጋኒዝም ቱ ዘ ኮሚኒቲ የሚሰጠው ከሆነ ኒድስ ተብሎ ነው የሚጠራው። እዚህ ቢ ይሆናል መልሱ። ሁለተኛው which of the following is an abiotic factor? ከዚህ ውስጥ abiotic factor የሆነ የትኛው ነው ይለናል። ትሪን ብንመለከት it is the living things። abiotic እና biotic factorን መጀመሪያ መለየት አለብን። when we say biotic factor ካልን living thingsዎች ናቸው። በቃ ህይወት ያላቸው ነገሮች በሙሉ የኢኮሲስተሙ biotic factorዎች ናቸው። abiotic factor የሚባሉት ደግሞ ህይወት የሌላቸው ወይም non living የሆኑ thingsዎች ናቸው። ትሪን ስንመለከት it's living thing። bacteria microorganism ነው it is a living thing። ፈንጊንም ስንመለከት እሱ microorganism ነው። ስለዚህ ሶስቱ living thingsዎች ናቸው the biotic factor of the ecosystem። ግን የሶይልን pH ስንመለከት እሱ ደግሞ ምንድነው? abiotic factor ነው። መልሱ ምን ይሆናል? ቲ ላይ ያለው። ሶስተኛው the correct order of ecological level from the smallest to the largest። ecological level ላይ ከስሞለስት ተነስታችሁ ወደ largest ስትሄዱ የትኛው ነው ትክክለኛውን የያዘ ይለናል። መጀመሪያ የሚኖረው ምንድነው? ኦርጋኒዝም ነው። ከዛ ኦርጋኒዝሙ ምን ይፈጥራል? ፖፑሌሽንን ይፈጥራል። ፖፑሌሽኑ ምን ይፈጥራል? ኮሚኒቲን ይፈጥራል። ከኮሚኒቲ በኋላ ኢኮሲስተም the largest one መጨረሻ ላይ የሚመጣው ባዮስፌር ነው። the answer is B።
ከኦርጋኒዝም ቀጥሎ ፖፑሌሽን፣ ኮሚኒቲ፣ ኢኮሲስተም እና ባዮስፌር the largest one መጨረሻ ላይ which biome is characterized by very low rainfall, chaotic and nocturnal animals. Nocturnal animals ያሉበት በጣም low የሆነ rainfall ያለበት የትኛው የባዮም አይነት ነው ይለናል። ትሮፒካል ሬን ፎረስትን ስናይ እንደውም የሬንፎል መጠኑ በጣም ሃይ ነው እንጂ ሎው አይደለም። ግራስላንድም ስንመለከት በጣም ሃይ ባይሆንም እንደ ትሮፒካል ነገር ግን ጥሩ የሆነ የሬንፎል መጠን አለበት። ዴዘርት ላይ ስንመጣ ግን እሱ ነው በጣም ሎው የሆነ የሬንፎል ያለበት ወይም በረሃ ብለን የምንጠራው ነው። ሬንፎሉ በጣም ሎው ነው። ከዛ ደግሞ ኖክትራል አኒማል ምክንያቱም ቀን ቀን በጣም ኃይለኛ የሆነ ሙቀት ስለሆነ ያለው አብዛኞቹ አኒማሎች ስራቸውን የሚሰሩት ወይም የላይፍ ቲንግሳቸውን የሚያካሂዱት ምን ላይ ነው? ማታ ማታ ላይ ነው። ኖክትርናል አኒማል ማለት ማታ ማታ የሚወጡ የአኒማል አይነቶች ናቸው። which aquatic biome has the highest salinity ያለው የትኛው ወይም ደግሞ የሳልት መጠኑ ትልቅ የሆነው የትኛው የአኳቲክ ባዮም ነው ይለናል። ፍሬሽ ዋተር እና ሌክን ስናይ ከ0.05% በታች ነው የሳልት መጠናቸው ስለዚህ አይሆንም። ሪቨር ደግሞ the part of the fresh water ነው። ኤስቹሪያን ወይም ኦፕን ኦሽን ስንል መጨረሻ ላይ ያለው ኦፕን ዋሽን ይሄኛው የሳልት መጠኑ ያናከል አይደለም ግን ኦፕን ኦሽንን ስናያቸው በጣም የሳልት መጠናቸው ከ3.5% ያክል የሚሆን ኮንሰንትሬትድ የሆነ የሳልት መጠን ያለበት ነው። ኦፕን ኦሽን is the answer። እዚህ ጋር የሰራናቸው ለኤግዛምፕል ነው። የተቀሩትን ደግሞ እናንተ እየሰራችሁ መለማመድ ትችላላችሁ። እስካሁን ያያነው የሰከንድ ሴሚስተር የሪቪዥን ፕሮግራም ነበረ። ጨርሰናል። አመሰግናለሁ።